በጣም ቻሌንጅ ያጋጠማቸው ያሉ እነሱ ያለፉበትን እንዴት ነው ያለፉት እንዴት ነው አሁን እዚህ ቦታ ላይ ደረሱት የሚለውን ነገር እናሳያችሁ እዚህ ወዳጆቻችን ቤት ተገኝተናል። የብዙዎች ደግሞ ድሪም ነው ማይክሮሶፍት መስራት በራሱ በተለይም ደግሞ ኢትዮጵያ የሆነው ማይክሮሶፍት መስራት በራሱ እንደ ሀገርም ኩራት ነው ደስ የሚል ነገር ነው። ምንድነው እዛ ውስጥ ያለው ቻሌንጁ? ኢትዮጵያ ስትማር ስፔሻሊ ኢትዮጵያ ተምረህ እዚህ ከመጣ ብዙ ሰው አንደርስታንድ የማያደርገው ነገር ምንድነው እዚህ ተመልሰህ መማር ያለብህ የሚመስለው ብዙ ሰው አለ። ግን እንደዛ አይደለም። ማይክሮሶፍት ሲባል በጣም ግዙፍ ካምፓኒ ነው። ካንተ ፊት እዛ ውስጥ የነበሩ ኢትዮጵያኖች ነበሩ? የአዲስ አበባ ዩኒቨርሲቲ ብቻ ሳይሆን ኢትዮጵያ የተማረን ሰው ይመርጡ ነበር። ምክንያቱም ጥሩ ባክግራውንድ ያለው ኢትዮጵያ ሃርድ ወርከር ነው። ኢትዮጵያዊ ሃርድ ወርከር ነው። ስፔሻሊ እዚህ ካለው ትምህርት ጋር ስታነጻጽረው እዛ ሞር ቻሌንጅ አለው። ከኤአይ እንጀምር። ኤአይ ምን ማለት ነው? አርቲፊሻል ኢንተለጀንስ ማለት አርቲፊሻል ኢንተለጀንስ በራሱ ምን ማለት ነው? አውቶኖመስ በሆነ መንገድ የሰውን ኢንቮልቭመንት ሳይፈልጉ እየተነጋገሩ ነገሮችን መስራት ወደሚጀምሩበት ኤራ እየሄድ ነው። ኤአይን እንደ አማራጭ ተጨማሪ ኮርስ አድርጎ መውሰድ ጠቃሚ ነው። ዲግሪ መኖሩ ምንም ብዙ ጥቅም የለውም። ዋናው ጥቅሙ ምንድነው? ስራውን መስራት ትችላለህ ወይ? ትዳርና ህይወት ሲቆጣም ደስ ይላል፣ ሲቆጣም ደስ ይላል፣ ሲወድም ደስ ይላል። በቃ ጥሩ ባህሪ ስላለው ልቤ ወዲያው ነው የተመኘው። ሁሌም ደግሞ እንደምናስበው ሁሉም ነገር ስሙዝ አይደለም። ከቤታችን ኃይለኛው እኔ ነኝ እና ቤቴ ለመድኩትን እሱ ጋር አምጥቼ ኃይለኝነቴን ለማሳየት ሞክሬ ነበር። እንደሱ አይነት ባል ስለሰጠኝ በጣም ደስተኛ ነኝ። የምትችለውን ነገር ሁሉ በሙሉ አድርጋ አሳድገናለች። ለዛ በጣም ላመሰግናት እፈልጋለሁ። እንኳን አደረሳችሁ። ቴምር ፕሮፐርቲስ በአሜሪካ ዲኤምቪ ማርች 27 እና በኤልኤ ኤፕሪል 7 10ኛ ዓመታችንን ምክንያት በማድረግ አብረናችሁ ልናከብር ወደ እናንተ መጥተናል። መላው ኢትዮጵያውያን እስካሁን አብራችሁን ለነበራችሁት በሙሉ ከልብ እያመሰገንን አሁንም ቴምር በተመረጡ የከተማችን ቦታዎች በቡልጋሪያ፣ በአዋሬ፣ በሳር ቤትና በአያት ሳይቶቻችን ግንባታቸው እስከ 90% የተጠናቀቁ አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ድረስ ከ30% እውነተኛ ቅናሽ ጋር ይዘንልዎት መጥተናል። በግንባታ ሂደት ልክፈል ካሉ ደግሞ በ20% ቅድመ ክፍያ ከፍለው ቀሪውን በ3 ዓመታት ውስጥ ያለምንም ወለድ እንዲሁም የዶላር ጭማሪ የቤት ባለቤት ልናደርጎ ወደ እናንተ መጥተናል። ምርጫው የንግድ ሱቅ ከሆነ ደግሞ በፒያሳ አድዋ 00 እና ቡልጋሪያ ሳይት በ900 ሺህ ብር ቅድመ ክፍያ የሱቅ ባለቤት መሆን ይችላል። ለበለጠ መረጃ ይደውሉ። በመላው ዓለም የምትገኙ የክርስትና እምነት ተከታዮች በሙሉ እንኳን ለዳግማ ትንሣኤ በዓል በሰላም አደረሳችሁ። የፋሲካን የትንሣኤ በዓላችን አሁን እስከምንገኝበት ከሲያትል ዋሽንግተን በአማረ በደመቁ መልኩ አሳይተናችኋል። እንግዲህ ከዚህ በፊት የሰራናቸውን ቪዲዮዎች አስመልክተን የዛን ቪዲዮ መጨረሻ ለማሳየት እዚህ ሲያትል ላይ ተገኝተን እንግዲህ ከአማን ጋር በተያያዘ ፋሲካን አብረን አክብረን አሪፍ ፕሮግራም እንደነበር ብዙዎች አይታችሁታል። በኮሜንትም ብዙ ነገር ብላችኋል። ሁላችሁንም እናመሰግናለን። አሁንም እዚህ የምንገኘው ሲያትል ነው። እንግዲህ ሲያትል ከመጣን አይቀር ብዙ ወዳጆች አሉን። ከነዛ መካከል እንግዲህ የዳግማ ትንሣኤን በዓል ደግሞ አብረን የምናከብርባቸው ወዳጆች አሉን። ከነሱ ጋር የኛ ሰው አሜሪካ ምን ይመስላል የሚለውን በተለይም ደግሞ ወጣት ፕሮፌሽናልስ ኤንድ ወጣት ባለትዳሮች ሌሎችም አዲስ ለሚመጡ ወጣቶች እንዲሁም ደግሞ ላይፍ ላይ በጣም ቻሌንጅ ያጋጠማቸው ያሉ እነሱ ያለፉበትን እንዴት ነው ያለፉት እንዴት ነው አሁን እዚህ ቦታ ላይ ደረሱት የሚለውን ነገር እናሳያችሁ እዚህ ወዳጆቻችን ቤት ተገኝተናል። ወዳጃችን ደሬ እኔ እንኳን ያው ደሬ ራሱን ያስተዋውቃል። ስላገኘው ደስ ብሎኛል። እንኳን አደረሰ። እንኳን አብሮ አደረሰን። ይርቢ ፋሲካን በዓል እዚህ ያከበርን ባለፈው በአብዛኛው ምንም የጎደለ ነገር የለም። አሁንም እንግዲህ ያከበርን ያለነው ዳግማ ትንሣኤን በዓል ያከበርን ነው። የምናያቸው ነገሮች በሙሉ ምንም ከኢትዮጵያ የጎደለ ነገር የለም። እንግዲህ ድሮ የነበሩን ጓደኞቻችን ቤተሰቦቻችን እዛ ስቲል ያሉትን እነሱን ከመናፈቅ ከነሱ ጋር የነበረው ነገር ከማሳለፍ ውጪ የቤተክርስቲያኑ ፕሮግራም ጥሩ ነበረ። ቤተክርስቲያኑ ይታደራል እዚህና ጥሩ ነው ብዬ አስባለሁ። ምንም የጎደለ ነገር የለም ናፍቆት ከሌለ በስተቀር። አዎ ናፍቆቱ የሚቀር አይደለም፣ ግን የጎደለ ነገር የለም። የከሰሉ ዳቦ የሚጋገርበት እንጨቱ ምናምን ድሮ እኛ በነበርንበት ጊዜ እንግዲህ ኩበት ተለቅሞ በኩበት ምናምን ተገዝቶም ነበረ ዳቦ የሚደፋውና ያ ሽታው የዳቦ የኩበቱ ሽታ
ምናምን ይናፍቃልና ልክ በዓል ላይ በተለይም ደግሞ ቄጤማ ለመግዛት ጉሊት ላይ ምናምን የነበረው ነገር ይናፍቃል። አሁን በአብዛኛው የለም። ቤቱ ነው ሰው ዳቦ የሚጋገረው፣ በኤሌክትሪክ ነው የሚጋገረው። እኛ ደግሞ መለስ ላይ ካምፋየር እያደረግን እሳቱን ወደ ኋላ መለስ ብለን ለማድረግ ብለን እያሰብን ነው። ወደ ኋላ እንመለስና ደሬ የት አካባቢ ነው ተወልደ ያደግከው? እኔ ተወልጄ ያደግኩት ደብረ ዘይት ነው ተወልጄ ያደግኩት። የመጀመሪያ ደረጃ እና ሁለተኛ ደረጃ ትምህርት ቤት የሐረር ሜዳ ሞዴል በአሁኑ አጠራር የአዳ ሞዴል ተብሎ በሚጠራው ትምህርት ቤት ነው። የሚድል ስኩል እና የሃይ ስኩል ነው የተማርኩት እዛ ነው። ከኤሌመንተሪ ስኩል እስከ አዳ አርበኛ የሚባል ትምህርት ቤት ነው የተማርኩት። ያ ከ12ኛ ክፍል ሲኤልሲ እንደተፈተንን ወደ አዲስ አበባ ዩኒቨርሲቲ 4 ኪሎ ጥሩ ውጤት አምጥቼ ወደ አዲስ አበባ ሙቭ አደረግን። ከዛ በኋላ ኑሮዬን አዲስ አበባ አደረኩኝ እዚህ እስከሚመጣ ድረስ ማለት ነው። ስለዚህ ያኔ ኤስኤልሲ በጣም ከባድ በነበረ ሰዓት ከአንድ ትምህርት ቤት 10 ተማሪ 6 ተማሪ በሚያልፍበት ሰዓት የመንግስት ብዙ ጊዜ የግለሰብ ትምህርት ቤቶች ናቸው ብዙ ተማሪዎች የሚያልፉበት። ስለዚህ ያ የሚያንጸባርቀው እንግዲህ በጣም ሰቃይ ተማሪ እንደነበርክ ነው ማለት ነው። እሱን በተመለከተ አንደኛ የሚወጣ ተማሪ ነበርኩኝ። ከ7ኛ ክፍል እስከ 12ኛ ክፍል አንደኛ ነበር የምወጣው። በተለይ ከ9 እስከ 12 አክቹአሊ ከክፍልም ከሴክሽንም አንደኛ ነበር የምወጣው። ግን በጣም ያው በደንብ ማጠና ነበር። ለዚህ ክሬዲቱን ሊወስዱ የሚገቡት እናትና አባቴ። እንግዲህ አሁን ሃይ ስኩል እያለን ብዙ ጊዜ ላይክ ሌሊት 8 ሰዓት 9 ሰዓት በኢትዮጵያ አቆጣጠር ተነስቶ ማጥናት የተለመደ አይደለም። ግን ያው ከሌሊቱ 9 ሰዓት 10 ሰዓት ተነስተን እስከምንነጋ እንቅልፋቸውን መስዋዕት አድርገው ኮንሲስተንትሊ በመቀስቀስና እንድናጠና በማድረግ እዚህ ደረጃ እንድደርስ ካደረጉኝ ዋና አስተዋጽኦ ውስጥ መካከል እናትና አባቴ ናቸው። 4 ኪሎ ገባ? አዎ። ምን ተማርክ? 4 ኪሎ ከገባው በኋላ ያው 4 ኪሎ የመጀመሪያውን አመት ኮመን ኮርሶችን የወሰደው። ከዛ በኋላ ወደ ቴክኖሎጂ ፋካልቲ 5 ኪሎ። ከዛ በፊት ግን አንድ ልመለስ ስላርግህና ኤስኤልሲን በተመለከተ አንድ ያጋጠመኝ ነገር አለ። እና ምንድነው ያጋጠመኝ ነገር? ያው እኛ ትምህርት ቤት ቅድም እንዳልከው ኤስኤልሲ በጣም ጥቂት ተማሪ ነበር እዛ ነው የሚያልፈው። 4 ነጥብ አምጥቼ ነበር ያለፍኩት የነበረው ወደ አዲስ አበባ ዩኒቨርሲቲ ስገባ ማለት ነው። ግን ምን ሀፕን አረገ መሰለህ? በፊት የዛኔ ስንፈተን አስተማሪዎች ተማሪ እንዳይኮራረጅ በኮድ ነበረ፣ እያንዳንዱ ቦክሽት ኮድ ነበረውና አስተማሪው ጎበዝ ተማሪ መሆኔን ያውቃል። ያው ከሴክሽን አንደኛ መውጣ ነበር፣ በተለይ ማትስ፣ ፊዚክስ፣ ባዮሎጂ እና እንግሊሽ። ከዛ ወርክሽታችንን ቀያየረው ማለት ነው። ወርክሽታችንን ቀያየረውና ያው እንዳንኮራረጅ የተለያዩ አረገው እና እንደዚህ ያደረገው ግን እንትኑን ኮዱን የወርክሽት ኮድ ከጻፍኩት በኋላ ነበርና ከዛ ረስቼዋለሁ መልሼ እና ሲታረም መጀመሪያ 6ኤ እና አንደኛውን ኤፍ አገኘው ማለት ነው። ኤፍ ያገኘሁት ሂሳብ ነው። ሂሳብ ደግሞ በጣም በቃ ከ198 ምናምን ነገር ነበር ማገኘው እና ብዙ ጊዜ አስተማሪዎች እየተመላለሱ እየገቡ ምናምን ነገር የሌሎች ተማሪዎችን ውጤት ይናገራሉ እና የኔን መናገር ግን ፈሩ። ምክንያቱም እንዴት ኤፍ ሊያመጣ ይችላል ብሎ ማለት ነው። ከዛ በኋላ ማስት አስተማሪ ግን ሂሳብ አስተማሪ ጠራኝና የተፈጠረ ነገር አለ ወይ ሲለኝ ያው ገባኝ ምን እንደተፈጠረ ማለት ነው። ኤክስፕሌን አረኩለት። ከዛ በኋላ ወዲያውኑ የዛኑ ስለዚህ አሁን ስንት ሆነ ማለት ነው? ወደ 2.8 ምናምን ሆነ ማለት ነው። 4 ነጥብ መሆን የሚገባው ምክንያቱም ማትስ ኤፍ ስላመጣው። ከዛ ማትስ ደግሞ ኮመን ነው። ማትስና እንግሊሽ ግዴታ ነው። ማትስና እንግሊሽ እና ከዛ አዲስ አበባ ዩኒቨርሲቲ ቀጥታ 6 ኪሎ ሬጅስትራር ሄድኩኝና ኤክስፕሌን አረኩላቸው። ከዛ በኋላ በኮድ 04 ነው መታረም ያለበት፣ የታረመው ግን 01 ነው እና ያገኘሁት ውጤት በጣም ዝቅተኛ ነው። ኤፍ ነው ኤክስፔክት ማድረገው ኤ ነው። ስለዚህ እንደገና በዚህ ኮድ ይታይልኝ ስል አይ ቲንክ 56 ከ60 ምናምን ነገር አገኘውና ከኤፍ ወደ ኤ ቀየሩት። ከዛ በኋላ ይሄ አፕን ያደረገው እንግዲህ በ3 ቀን ውስጥ ነው። ከዛ በኋላ ተመልሼ ሄድኩት፣ ተስተካከለ፣ ወደ 4 ኪሎ ገባው እንጂ ይሄን ባያስተካክሉ ሊኖር ወደ 4 ኪሎ መግባት አልችልም ነበር ማለት ነው። ከባድ ነው ግን እድለኛ ነህ። በጣም ብዙ ጊዜ እኮ አይሰሙም። ብዙ ጊዜ አይሰሙም። እኔ ግን ምንድነው ገና ውጤቱ ከመውጣቱ በፊት ተጠራጥሬ ስለነበር አክቹአሊ ልክ ስወጣም ለሂሳብ አስተማሪ ስነግረው እንግዲህ የዛኔ ልጅም ስለነበርን አረ ችግር የለውም ምናምን ነገር ብሎኝ እንጂ እዛው እያለ አስታውሼው ነበር። ከዛ ግን ለማንኛውም ብዬ ኤስኤልሲ ታርሞ ሳይወጣ በፊት ሄጄ 6 ኪሎ ነግሬያቸዋለሁ እና ያው ውጤቱ ሲመጣ ተረጋገጠ። ቀድሜ ማናገሪያቸው ስለነበረ እንደገና ለማረም ምክንያት አልፈልጉም። ስለዚህ አረቡትና ተስተካከለ። ከዛ በኋላ ወደ 4 ኪሎ ገባ። እድለኛ ነህ።
እኛ ሀገር እኮ አሁን በተለይም በዛ ጊዜ በጥቂት ምክንያቱም ብዙ የምንጠብቃቸው ተማሪዎች እኛም በነበርንበት ሰዓት በጣም ሰቃይ የሚባሉ በቃ በእርግጠኝነት ፎርም የሚያመጡ 3.8 የሚያመጡ ተማሪዎች ተብለው 2.6 2.8 ያመጡ ልጆች አሉና ይሄን ፕሮሰስ እንግዲህ ያደርጋሉ ብዬ አላስብም። እና ሰው ራሱ እንዴት ብለኛ ራሱ ተማሪዎች ሆነ እንዴት የምትጠብቀው ተማሪ ልክ እንዳንተ አይነቱን በቃ ማን እንደሚያመጣ እናውቃለን። ግን ሲኤልሲ ሲመጣ በተጠበቀው አልነበረም በአብዛኛው የሚመጣ ውጤትና እንደዚህ ማሳከል ይቻል እንደነበረ ራሱ ወደኋላ ያሉት እንግዲህ ቢያቆሉ ጥሩ ነበር። ግን አሁንም ላሉት እኔ ደግሞ እንደዚህ አይነት ነገር ድጋሚም አጋጥሞኛል 4 ኪሎ። የሚገርመው ነገር እንዳጋጣሚ ሆኖ 4 ኪሎም ደግሞ ያጋጠመኝ ምንድነው 4 ኪሎም ጥሩ ማለት ያው ቤዙ ስለነበረኝ ሃይ ስኩልም ላይ በደንብ ስለማጣና ስለነበረ 4 ኪሎም ጥሩ ግሬድ ነበር የነበረኝ እና 4 ኪሎ ደግሞ አስታውሳለሁ ባዮሎጂ ነው እና እሱ ደግሞ 51 ጽፋለሁ ብሎ 15 ብሎ ጻፈ ተሳስቶ እና በሌላው ማለት ኤ ምናምን ነገር አግኝቼ ሌላውን ባዮሎጂ ዲ ያገኘው ማለት ነው። ከዛ ላይክ ለሚድ ኤግዛም ያገኘሁትን አውቀዋለሁ ፋይናል ደግሞ 15 ከ60 ላገኝ አልችልም ስለዚህ ተሳስቶ መሆን አለበት ብዬ ሲሄድ ኦሲአይው 51 ከ60 ነበር። ከዛ አስተካክለውና እንደገና ያደረገልኝ ነው። አንተ እድለኛ ነህ ያስተካክሉልሃል። የሁሉ ሰው ነገር ባለመሳከል የሁሉ ሰው ህይወት የተበላሻል በእውነት በጥቂት በትንሽ ስህተቶች በተለይ ያንጌ እነሱ ራሱ ማግኘት ከባድ አይደል እንዴ እዛ ራሱ ሄደ ለማስቀየር ራሱ እንኳን እሱን አይደለም የተፈተንክበትን የሴልሲ ካርድ ራሱ ለማውጣት የነበረውን ፈተና እኔ አስታውሳለሁ። በዚህ በአሜሪካ ፕሮሰስ ላይ ያስፈልግ ነበር ዋናው ኦሪጂናሉ ሰርቲፋይድ የሆነ የሴልሲ ካርድ ማውጣት እና እሱን ራሱ ለማውጣት የነበረው ነገር አስታውሳለሁ። ኤኒዌይ እድለኛ ነህ ማለት ነው። 5 ኪሎ ምን ያህል ቆየ? 5 ኪሎ 4 ዓመት ነው የቆየሁት። የመጀመሪያውን ዓመት 4 ኪሎ አንደኛ ዓመት ተማርኩኝ። ከዛ ጥሩ ውጤት ካመጣ ከ4 ኪሎ ወደ 5 ኪሎ ትገባለህ ማለት ነው። 5 ኪሎ ደግሞ ከባድ ነው። 5 ኪሎ ከበድ ይላል። ያው ኤሌክትሪካል ኢንጂነሪንግ ነው የመረጥኩት የነበረው። ቤተሰቤ ሲቪል ኢንጂነሪንግ እንድማር ነበር የሚፈልጉት የዛኔ። ግን እኔ ኢንተረስቴ ኤሌክትሪካል ኢንጂነር ስለነበረ ያው በራሴ ፍቃድ ኤሌክትሪካል ኢንጂነር ገባሁኝ። ከዛ ሁለተኛና ሶስተኛ ዓመት ኤሌክትሪካል ኢንጂነሪንግ ተማርኩኝ። አራተኛ እና አምስተኛ ዓመት ደግሞ የዛኔ ስቲል አሁንም አራተኛ ዓመት ላይም ደግሞ የመምረጥ ኦፕሽን ነበረ እና ኮምፒውተር ኢንጂነሪንግ መረጥኩኝና አራተኛ አምስተኛውን ዓመት ኮምፒውተር ኢንጂነሪንግ ተማርኩኝ ተመረጥኩኝ። አልቀረም እዛው አላስቀሩም። ከዛ በኋላ ምን ሀፕን አደረገ? ልክ ወዲያው አንድ ዓመት አረፍኩኝና ማስተርስ ፕሮግራም ጀመርኩኝ። እና ማስተርስ ፕሮግራም ኮምፒውተር ሳይንስ ተማርኩኝ። የዛኔ አንድ ዓመት ከተማርኩ በኋላ ማስተማር ጀመርኩኝ አዲስ አበባ ዩኒቨርሲቲ ማለት ነው። እና የኮምፒውተር ኮርሶች ዳታ ስትራክቸር፣ አልጎሪዝምስ፣ ዳታቤዝ ምናምን ነገር የሚባሉ የኮምፒውተር ኮርሶች ማስተማር ጀመርኩኝ። ሁለተኛ ማስተርስ ሁለተኛ ዓመት እየተማርኩኝ ነው ማስተማር የጀመርኩት የዛኔ የተማርክ። ስለዚህ ፖኬት መኒ ያለ ስራ አለ ማለት ነው። ሁለተኛ ዓመት ማስተርስ እየተማርኩ እያለ ነው ወደዚህ የመምጣት አጋጣሚ ያገኘሁኝና ገና ማስተርስ እየተማርክ ነው ወደዚህ የመጣው? እዛ ብዙ በቃ በደንብ አልሰራህም ማለት ነው? አይ ማስተርስ እንደተመረጥኩ ነው አክቹአሊ ማስተርስን እየሰራሁኝ እያለ ነው አፕላይ ማድረግ የጀመርኩት እዚህ ማለት ነው። እና ያው እኔ እዚህ ስመጣ አላማዬ የነበረው እዛ በምሰራበት በነበረው ፊልድ አየር መንገድ ሰራ ነበር። ግራጁዌት ካረኩኝ በኋላ አየር መንገድ እየሰራሁ ነበር ማስተርስ መማር የነበረው እና ያው በትምህርት መጥቼ እዚህ ምክንያቱም በትምህርት ካልሆነ እንዴት አገኘህ እድሉ? መጀመሪያ እየተላላክ ዝም ብለህ የፎርም እየሞላህ ምናምን? ዩዥዋሊ ጥሩ ግሬድ ካለ ባችለር ስትማር ጥሩ ግሬድ ካለ አፕላይ አድርገህ መርጠህ ኢንተርቪው አድርገው ምናምን የመምጣት እድል ይኖርሃል። ግን ያው ብዙም አልተቸገርኩም ምክንያቱም የማስተርስም እየተማርኩኝ ስለነበረ ያው እዚህ መምጣትም ስለምፈልግና እዚህም በፕሮፌሽኔ መስራት ፈልግ ስለነበረ ሌላ የመምጣት አጋጣሚም ዲቪም ሞልቼ ነበር 1-3-4 ጊዜ ከዛ በፊት አልደረሰኝም። ስለዚህ ያው በትምህርት ግን መጣሁኝና በትምህርት ስመጣ ልክ ግራጁዌት አድርጌ ቴሲስ አላቀርብ ነው አክቹአሊ እንደገና እዚህ መጣሁትና ከዛ እዚህ ደግሞ ሌላ ሁለተኛ ማስተርስ በኮምፒውተር ሳይንስ ሰራሁኝ። ቀጥታ ሲያትል? አይ ቀጥታ ሲያትል አይደለም የመጣሁት ምክንያቱም በሲያትል የመጣሁት በስራ ማይክሮሶፍት አግኝቼ ነው የመጣሁት። ከዛ በፊት ግን ለማስተርስ ፕሮግራም ስለነበር የመጣሁት ያው በማስተርስ ፕሮግራም ስትመጣ እዚህ በትምህርት ስትመጣ እዚህ መስራት አይፈቀድልህም። መስራት የምትችለው ትምህርት ቤት ውስጥ ብቻ ነው። እና ትምህርት ቤት ውስጥ ቲቸር አሲስታንት ሆኜ ቲቸር አሲስታንት ሆኜ ሰራ ነበር አይዋ ነው ያለው ትምህርት ዩኒቨርሲቲ ማለት ነው። እና ቲቸር አሲስታንት ሆኜ እየተማርኩኝ ሰራ ነበር። ስለዚህ ያው ከዛ ማገኘው ለተወሰነ ነገር የሚጠቅም ነበር። እንደዛ ነው አመጣጤ እንግዲህ በትምህርት ነው የመጣሁት ማስተርስ ለማጥራት እዚህ። እና ተማርክ እና ጨረስክ? ከዛ በኋላ የነበረውን ስቱደንት ቪዛ
ከዛ በኋላ ያው እንዳልኩ በስቱደንት ቪዛ ስለነበረ ያው ወይ ትምህርት ቤት ውስጥ ነው እንጂ ከትምህርት ቤት ውጪ የመስራት እድሉም ፍቃድም አይሰጥም። ምክንያቱም ዩኒቨርሲቲው ነው ሶሻል ሴኩሪቲ የሚሰጥህ ኢሹ የሚያደርገው። ስለዚህ ወርክ አውቶራይዜሽን ዩኒቨርሲቲው ስለሆነ የሚሰጥህ የግዴታ ዩኒቨርሲቲውን ሳታስፈቅድ መስራት አትችልም። ዩኒቨርሲቲው ደግሞ በሎን አመቻችቶልን ያው ማስተርስ ፕሮግራም ስለሆነ የተወሰነውን ፋይናንሻሊ የተወሰነውን በሎን አውጥቼ ነው ተምሬ ከዛ በኋላ ለ6 ወር ኦን ካምፓስ ተማርኩኝ። ከዛ በኋላ ከ6 ወር በኋላ ግን ስራ መፈለግ ጀመርኩኝ። መጀመሪያ ስራ ስፈልግ ወደ ኢስት ኮስት አካባቢ ሄድኩኝ። ከዛ 1-2 ሳምንት እዛ ቆየሁኝና ወደዚህ ማይክሮሶፍት ኢንተርቪው ማድረግ አጋጣሚ ሲኖረኝ ወደዚህ መጣሁኝ፣ ወደ ሲያትል መጣሁኝ ማለት ነው። ስለዚህ ኢንተርቪው እንዴት ነበር? ኢንተርቪው የመጀመሪያ ኢንተርቪው ልክ ኢንተርቪው ሮብ ጠዋት ሆኖ ማክሰኞ ማታ ነበር ወደዚህ የመጣሁት የነበረው እና እዚህ ስደርስ 3 AM ኢን ዘ ሞርኒንግ ነበርና የታይም ዲፈረንሱም ስለነበረ ትንሽ የመጀመሪያው ኢንተርቪው አስቸግሮኝ ነበረ። ምክንያቱም 2-3 ሰዓት ተኝቼ ነበር የገባሁት። ከዛ በኋላ ግን ያው የመጀመሪያውን ኢንተርቪው አንቀጥረህም አሉኝ። ከዛ በኋላ በሁለተኛው በሶስተኛው ቀን ሌላ ኢንተርቪው አዘጋጁልኝ ማለት ነው። ማይክሮሶፍት ጥሩነቱ ደግሞ ምንድነው በጣም ትልቅ ስለሆነ አንድ ቦታ አንደኛው ቲም የአንደኛውን ቲም ሪኳየርመንት ማታሟላ ከሆነ ሌላ 10 ቦታም ኢንተርቪው ማድረግ ትችላለህ እዛው ካምፓኒ ውስጥ ነው ማለት ነው። ከዛ በሶስተኛው ቀን ኢንተርቪው ሳደርግ እሱን አለፍኩኝና ተቀጠርኩኝ። ከዛ በኋላ ኑሮዬን እዚህ ሲያትል አደረኩኝ ማለት ነው። እንግዲህ ማይክሮሶፍት ሲባል አሁን የምንገኝበት እዚህ ሲያትል እንግዲህ ሄድኳርተሩ እዚህ ነው። አዎ ሄድኳርተሩ ያው ሬድመንድ ዋሽንግተን። አዎ ማይክሮሶፍት ሲባል በጣም ግዙፍ ካምፓኒ ነው። ካንተ በፊት እዛ ውስጥ የነበሩ ኢትዮጵያኖች ነበሩ? ከዛ በፊት በጣም ብዙ ማይባሉ ጥቂት ኢትዮጵያዊ ነበሩ። ሜቢ 5 ወይም ከዛ የማይበልጥ ኢትዮጵያዊ ነበረ። ግን በእኛ ባች እኔ ከመጣሁበት ጊዜ ጀምሮ ግን በጣም ብዙ ሰው ያው ማይክሮሶፍት የመግባት እድሉ አለው። እዚህ ላይ ምንድነው ለመግለጽ የምፈልገው ነገር ኢትዮጵያ ስትማር ስፔሻሊ ኢትዮጵያ ተምረህ እዚህ ከመጣ ብዙ ሰው አንደርስታንድ የማያደርገው ነገር ምንድነው እዚህ ተመልሰህ መተማር ያለብህ የሚመስለው ብዙ ሰው አለ። ግን እንደዛ አይደለም። እዛ ማለት ጥሩ ባክግራውንድ ሊኖር ይገባል። በእርግጥ ግን እዛ የትኛውም ዩኒቨርሲቲ የመንግስትም አዲስ አበባ ዩኒቨርሲቲ ተመረቅ ወይ ማይክሮሊንክ ዩኒቲም ተመረቅ እዚህ መተህ መውሰድ የሚገባህን ኮርስ ወስደህ ለኢንተርቪው ከተዘጋጀ የትኛውም ቦታ ላይ የመግባት አጋጣሚ ይኖራል። እዚህ ብዙ ጊዜ እዚህ እንደ የኮሌጅ ዲግሪ እንደ ሪኳየርመንት አይቆጠርም። እኔ አክቹአሊ የኮሌጅ ዲግሪን ራሱ ይዤ አልመጣሁም ከአዲስ አበባ ትምህርት ማለት ነው። ይዤ አልመጣሁም። አንደር ግራጁዌትም ፖስት ግራጁዌትም የተመረኩበትን ዲግሪ ይዤ አልመጣሁም። እዚህም አልጠየቁኝም። ምንድነው እዚህ ዲግሪ መኖሩ ምንም ብዙ ጥቅም የለውም። ዋናው ጥቅሙ ምንድነው ስራውን መስራት ትችላለህ ወይ ኢንተርቪውን ማለፍ ትችላለህ ወይ የሚለውን ነገር ነው የሚወስነው እንጂ እኔ የኔን ክሬደንሻል እስከዛሬ ድረስ እንግዲህ ማንም የጠየቀኝ የለም። ስለዚህ ይቻላል እዚህ መተህ እንደውም ብዙ ጊዜ እዚህ ያለው ሰው ፊልዱን በቀላሉ ይቀያየራል። ላይክ ለምሳሌ አሁን ከኔ ጋር የሚሰሩ የነበሩ ልጆች ሎ ዲግሪ አጥንቶ ወደ ኮምፒውተር ሳይንስ በማጥናት ብቻ ማለት ነው። አሁን እንግዲህ የሎ ዲግሪ እና የኮምፒውተር ሳይንስ ምንም የማይገናኙ ፊልዶች ናቸው። ግን ከአንደኛው ወደ አንደኛው ለመቀየር ከባድ አይደለም። ያው የራስ ጥረት ነው የሚጠይቀው በአጠቃላይ። እውነት ነው። የብዙዎች ደግሞ ድሪም ነው ማይክሮሶፍት መስራት በራሱ በተለይም ደግሞ ኢትዮጵያ የሆነው ማይክሮሶፍት መስራት በራሱ እንደ ሀገርም ኩራት ነው፣ ደስ የሚል ነገር ነው። ምንድነው እዛ ውስጥ ያለው ቻሌንጁ? እንግዲህ ያው መጀመሪያ በኮምፒውተር ፊልድ ስትገባ ኢንተረስቱ ሊኖርህ ያስፈልጋል። በብዙ ጊዜ የማትስ እና የፊዚክስ ኢንተረስቱ ካለ ኮምፒውተር ሳይንስ ባትማርም ማይክሮሶፍት ገብተህ ሰክሲድ ታደርጋለህ። ምንድነው ግን ኢንተረስቱ ሊኖርህ ይገባል። ስፔሻሊ የሶፍትዌር ዴቨሎፕመንት ኢንተረስቱ ካለ እዛም ገብተህ ሰክሲድ ታደርጋለህ። እኔ ብዙ ሰው ይሰራል አሁን ማይክሮሶፍት ኢትዮጵያዊ እና እንደውም ማስታውሰው ምንድነው ሪክሩተሮች ምናምን ነገር ያው ስራ እዚህ የሚያፈላልጉልህ ኢንተርቪው ሴትአፕ የሚያደርጉልህ እዛ የአዲስ አበባ ዩኒቨርሲቲ የአዲስ አበባ ዩኒቨርሲቲ ብቻ ሳይሆን ኢትዮጵያ የተማረን ሰው ይመርጡ ነበር። ምክንያቱም ጥሩ ባክግራውንድ ያለው ኢትዮጵያ ሃርድ ወርከር ነው። ኢትዮጵያዊ ሃርድ ወርከር ነው። ስፔሻሊ እዚህ ካለው ትምህርት ጋር ስታነጻጽረው እዛ ሞር ቻሌንጅ አለው። እዚህ ምንድነው በቃ ከተማርከው ብቻ ነው ፈተና የሚያወጣው። እንደውም ከተማርከው ብቻ ሳይሆን ፈተና ከዚህ እስከዚህ ነው የሚወጣው ብሎም ተዘጋጅ ብሎ ይነገራል። ኢትዮጵያ ግን እንዳለ ሙሉውን ነው የምታነበው እንዴ 13 ቻፕተር ተመረ 3 ጥያቄ 4 ጥያቄ 3 ጥያቄ 4 ጥያቄ ይወጣል። እና የትምህርት ስልቱ እዚህ
throughout the year engage አድርገህ እንድትማር ነው የሚያደርጉት። ኢትዮጵያ ደግሞ ብዙ ማጥናት ይጠበቅብሃል። ያው ሚድ እና ፋይናል በደንብ ከሰራህ ጥሩ ውጤት ታመጣለህ። እንደው ወደ ሀገር ቤትስ እንደው ያለኝን ዕውቀት እንደው ለዛች ደሃ ሀገር እንደው ትንሽ ነገር ባካፈል ብለህ እንደው ሄድ መለስክ እያልክ እንደው የሆነ ኮርሶችን የመስጠት ነገር በተለይ ዩኒቨርሲቲዎች ውስጥ ወይ ደግሞ እንደው ይሄ ነገር እዛም ሀገሬ ቢኖራት ብለህ የምትመኘው ነገር የለም? አሁን አሜን እስካሁን እንግዲህ ያው አራት ልጆች አሉን አሁን አይደል እና ያው ልጆቹን እዚህ ትቶ መሄድ ያስቸግራል። ግን ኢትዮጵያ ሄዶ ኮንትሪቢዩት ማድረግ ስፔሻሊ አሁን ባለኝ ኤክስፒሪየንስ ኤአይን በተመለከተ ባለኝ ኤክስፒሪየንስ ኢትዮጵያ ሄጄ ማገልገል ሐሳብ አለኝ። ግን ታይም ፍሬሙን መቼ እንደሆነ አላውቀውም። ምክንያቱም ያው እዚህ የመሰረትከውን ቤተሰብ ጥለህ ባንዴ ነቅለህ ኢትዮጵያ መሄድ ይከብዳል። ሜቢ ልጆቹ ትንሽ አደግ ካሉ በኋላ ያው ያስተማረኝ ያሳደገችኝ ኢትዮጵያ እንደመሆኗ መጠን ወደ ኢትዮጵያ ወደ ሀገር ተመልሼ ማገልገል ሐሳብ አለኝ። በጣም አሪፍ። እንግዲህ ካነሳው አይቀር ኤአይ ወይም አርቲፊሻል ኢንተለጀንስ የሚባለው ነገር በተለይም ደግሞ አሁን ቀዳሚው የስራ ዕድል ብዙ ነገር እንግዲህ በኤአይ እየተፈጠረ ነው። ሙዚቃ፣ የተለያዩ ነገሮች በኤአይ በቀላሉ እየተሰሩ ነው ያሉትና እሱን በማስመልከት ደግሞ ትንሽ ነገር ትለናለ። ከዛ በፊት ግን ከአፍታ ደቂቃ በኋላ እንመልሳለን። ክብራትና ክብራት የምንገኘው ሲያትል ዋሽንግተን ነው። ቼቤ ሚዲያ ላይ ያላችሁት የዳግማ ትንሳኤ በዓል በሲያትል ላይ ሞቅ ደሞቅ አድርገን እያከበርን ነው። ከዚህ ቀጣይ ደግሞ አሪፍ ፕሮግራሞች አሉን። ከአፍታ ደቂቃ በኋላ እንመልሳለን። ከኛ ጋር ነው። ሄሎ፣ ብሩን መቼ ነው የምትልኪልኝ? አስቸኳይ ነበር። በህገ ወጥ የተላኩ ያሉት አካውንታቸው የታገደ ነው። አደራህን የምትልከውን ገንዘብ በህጋዊ መንገድ ላከው። አያሳስቡ። በብሔራዊ ባንክ ህጋዊ ፈቃድ ባለው ሰላም ኤክስፕረስ ከአሜሪካ ወደ ኢትዮጵያ ገንዘብ ይላኩ። ፈጣን፣ አስተማማኝ፣ የተሻለ ምንዛሬ ያገኛሉ። ሰላም ኤክስፕረስ። አድራሻችን 8205 ፌንተን ስትሪት ሲልቨር ስፕሪንግ ሜሪላንድ። በቅርቡ ከቤቶ ሆነው በሞባይል አፕሊኬሽን ገንዘብ መላኪያ አማራጭ ይዘን እየመጣን ነው። ለበለጠ መረጃ በስልክ ቁጥራችን ይደውሉ። ሰላም ኤክስፕረስ የልብ አድርስ። ክብራትና ክብራት ተመልሰናል። እንግዲህ የዳግማ ትንሳኤ በዓላችንን ሁላችሁም እንግዲህ እንደኛ ሞቅ ደመቅ አድርጋችሁ እያከበራችሁ እንደሆነ ተስፋ እናደርጋለን። እዚህ በጣም የሚያምር በነፋሻማዋ በቀዝቃዛዋ በዝናባማዋ ሲያትል እንግዲህ እኛም ደስ የሚል ፕሮግራም እያሳለፍን ነው። ከደሬ ጋር ተመልሰናል። ደሬ እንግዲህ አሁን ዓለም ላይ እንግዲህ ያነጋገረ ያለ አዲስ ቴክኖሎጂ ነው ማለት ለኔ ፕሮፌሽናል ስላልሆንኩ ልል እችላለሁ። እንግዲህ በቅርብ ጊዜ ስለሆነ ኤአይ ሲባል የምንሰማው ነው ወይም አርቲፊሻል ኢንተለጀንስ በተለይም ደግሞ አሁን ብዙውን የሰው ኃይል የስራ እድል እየነፈገ በቀላሉ በኤአይ መስራት የሚችሉ ነገሮች የሰው ኃይልን እየቀነሰ ያለበት ሁኔታ ነው ያለውና አንተ ሙያ ውስጥ ያለ ሰው ነህ። ማይክሮሶፍት እንግዲህ ከባድ ግዙፍ ካምፓኒ ነው። እዛ ውስጥ እንግዲህ የተለያዩ ነገሮች ሰራላችሁ። ስፔሲፊካሊ ስለ ኤአይ እኛም ኢትዮጵያኖች እዚህ ያለንም እዛም ያለው ከዚህ ከኤአይ ምንድን ነው የምንጠቀመው፣ ምንስ እየጎዳን ነው የሚለውን እንዳሳለን። ከዛ ፊት ግን ከኤአይ እንጀምር። ኤአይ ምን ማለት ነው? አርቲፊሻል ኢንተለጀንስ ማለት አርቲፊሻል ኢንተለጀንስ በራሱ ምን ማለት ነው ከሚለውን ጀምር። እሺ ያው ኤአይ አርቲፊሻል ኢንተለጀንስ ማለት ሂውማን ኢንተለጀንስ አለ አይደል? ሂውማን ኢንተለጀንስ አለው። አርቲፊሻል ኢንተለጀንስ ደግሞ ማለት ያው አርቲፊሻል የሆነ ኢንተለጀንስ ነውና ምንድነው አሁን የምናየው እንዴት ነው እኛ ለምሳሌ የሰው ልጅ እንደሚማረው ኤአይም ይማራል። ኤአይ ብሬን አለው። ኤአይ ሞዴል ሲባል ከሰማ ኤአይ ሞዴልስ ማለት የኤአይ ብሬን ነው። እና እንዴት ነው የሚማረው? ለርኒንግ ፕሮሰስ አለው አይደል? ዩዥዋሊ ለርኒንግ ፕሮሰሱ ምንድነው? ልክ አሁን እኛ ስንማር እንዴት ነው የተማረው? ከ1 እስከ 12 ጀነራል የሆነ ኤዱኬሽን አለ አይደል? ከዛ በኋላ ደግሞ ስፔሻላይዝ ታደርግና የኮሌጅ ዲግሪ ትማራለህ አይደል? ከዛ ደግሞ አለፍ ብሎ ደግሞ አሁን ከኤአይ ጋር ትንሽ የሚያመሳስለውና የሚለየው ነገር ምንድነው? ኤአይ ላይ ልክ እንደዛው 3 ለርኒንግ ፕሮሰሶች አሉ። የመጀመሪያው ጀነራል ኖሌጅ ነው ማለት ፐብሊክሊ አክሰሰብል ከሆነው ኢንተርኔት ላይ ካለው ኢንፎርሜሽን ነው የሚማረው። እና ሲማር እንዴት ነው? አሁን ለምሳሌ እኛ ልክ እንደምንማረው ማለት ነው። ለምሳሌ መጽሐፍ አለ እንበል አይደል? መጽሐፉን አንብበህ ሜሞራይዝ ታደርጋለህ አይደል? ልክ ኤአይም ለርን ሲያደርግ ምንድነው ያንን ኢንፎርሜሽን ለኤአይው ትሰጠዋለህ፣ ለኤአይ ሞዴሉ ማለት ነው። ግን የለርኒንግ ፕሮሰሱ እንዴት ነው? ዳታ አለ። ዳታውን ደግሞ
ሌብል ታደርግለታለህ ሜታ ዴታ ነው የሚባለው እና አሁን ስፔሲፊካሊ ይሄን ብቻ ስራ የሚሰሩ ሌብል የሚያደርጉ እንደ ፕሮፌሽን የሚሰሩ አለ ያ ማለት ምንድነው አሁን ላይክ ለምሳሌ ፒክቸር እንውሰድ አይደለ የሆነ ፒክቸር ስትወስድ ያ ፒክቸር ላይ የቤትና የመኪና ስዕል አለ አይደለ እና ኤአይን ስታስተምረው ኢሜጁ ላይ እንዲ ባውንደሪ ሰርተ ይሄኛው ቤት ነው ይሄኛው ደግሞ መኪና ነው ወይም ደግሞ ይሄኛው ሰው ነው ብለህ ባውንደሪ ፈጥረህ ነው የምታስተምረው አለበለዚያ ያው ሊያውቅ አይችልም ስለዚህ ምንድነው አሁን ላይ ለምሳሌ ስለ ሰው ስታስተምረው በፊት ለፊት ታነስ ልክ አሁን ላይ በፊት ለፊት ታነሰው አለ በጎን በላይ ብዙ አይነት አሁን በጣም ብዙ ዳታ ነው ፊድ የምታደርገው ከዛ ከሱ ይማርና ልክ ኤአይ ሜሞሪ ያለው ብለናል ያው ሜሞሪ ውስጥ ያስቀምጣል አይደል ይሄ ጀነራል የሆነ ሎዴጅ ነው እና ሌብል አድርገህ ነው የምታስተምረው እኮ እሱን ግን የሚሰራው ሰው ነው እንደዛ የሚሰራው ሰው ነው አሁን እንዳልኩ አሁን ላይክ ለምሳሌ እንደዚህ ታላልቅ ካምፓኒዎች የሆነ 500 ሰው ይሄን ብቻ ሌብል የሚያደርጉ ኢንፎርሜሽን ዳታ ሌብል የሚደረገው ቴክስትም ሊሆን ይችላል ሌብል የሚደረገው ቮይስም ሊሆን ይችላል ኢሜጅም ሊሆን ይችላል አሁን ላይክ ለምሳሌ አሁን ኤክስፕሌን ያደረኩት ኢሜጅ ላይ እንዴት ሌብል አድርገህ ትሬን ያንን ትሬን ለማድረግ ኤአይን ትሬን ለማድረግ የምትጠቀምበት መንገድ ነው የቮይስም ደግሞ አለ አሁን ለምሳሌ ያንተ ድምጽ ለምሳሌ 2-3 ጊዜውም ደጋግመህ እያወራ ሌብል ስታረግለት ኦኬ ይሄ የቸቤ ኤርሚ ድምጽ ነው ታዲያ ድምጽህን እየቀያየርክ እንደዛ ታወራለህ አሁን ከዛ በኋላ ያንተን ድምጽ ስትሰጠው አንተ መሆንን ሪኮግናይዝ ያደርጋል አረ ግን አው አስተምረኸው ነው ማለት ያንተን ድምጽ እየሰጠ ይሄ ነኝ ያልክ አስተምረኸው ከዛ በኋላ ስለዚህ ለርኒንግ ፕሮሰሱ እንደዛ ነው ሁለተኛው ደግሞ ምንድነው አሁን ቀደም እንዳልኩት ላይክ ጀነራል ኤዱኬሽን ከ1 እስከ 12 ተመረ ከዛ ስፔሻላይዝ ታረጋለህ አይደለ ስፔሻላይዝ ስታረክ ልክ ኤአይም ላይ ስፔሻላይዝድ የሆኑ ሞዴሎች ክሬት ማድረግ አለብህ ያ ምንድነው ላይክ ለምሳሌ ለቮይስ ብቻ ሞዴል ክሬት ታረጋለህ ቮይስ ጀነሬት ታረጋለህ ኮንተንት ጀነሬሽን አይደለ ለኢሜጅ ብቻ ደግሞ ሞዴል ክሬት ማድረግ ትችላለህ ለቪዲዮ ደግሞ ጀነሬት የሚያደርግ ሞዴል ክሬት ማድረግ ትችላለህና ልክ አሁን እንደዚህ ላርጅ ላንጉዌጅ ሞዴል እንደሚባለው ደግሞ ስሞል ላንጉዌጅ ሞዴል አለ ስፔሻላይዝ አድርገህ ማለት ነው ሶስተኛው ደግሞ ለርኒንግ ምንድነው አሁን እነዚህ የፐብሊክ ኢንፎርሜሽን ስለሆነ ኤአይ ሜሞሪው ላይ ቢያስቀምጠው ምንም ችግር የለውም ግን አሁን እንደዚህ የኦርጋናይዜሽናል ዴታ ፐብሊክሊ አቬሌብል መሆን የሌለበት ዴታ የካምፓኒ ዳታ ደግሞ ልክ አሁን እንደ ኦፕን ቡክ ኤግዛም አይደለ ኦፕን ቡክ ኤግዛም ላይ ምንድነው አሁን የመጀመሪያዎቹን ሁለቶች እንትን ጀነራል ኤዱኬሽን እና ስፔሻላይዜሽን ያልኩን ሜሞራይዝ ማድረግ አለባት ኦፕን ቡክ ከሆነ ግን ምንድነው ሜሞራይዝ ማድረግ አይተበቀበም ፈተና ሲኖር ገልጠህ ነው ከዛ ላይ የምትመልሰው ልክ እንደዛም የካምፓኒን ኦርጋናይዜሽናል ዴታ ኤአይ ሞዴሎቹ ሜሞራይዝ እንዲያደርጉት አትፈቅድላቸው ምክንያቱም ሜሞራይዝ ካደረጉ ያንን ሞዴል የሚጠቀመው ሰው ሆኖ ያንተን የካምፓኒ ኢንተርናል ዴታ ያለው ስለዚህ ምንድነው ሶስተኛው ምንድነው ዳታውን ስትጠይቃቸው ኤአይ ሲጠይቀው ብቻ ሄዶ ያገኛል ልክ አንተ ኦፕን ቡክ ከፍተህ አንብበህ እንደምትመልሰው ከዴታው ሄዶ አግኝቶ ጥያቄ ስትጠይቀው መልስላል ግን ሜሞሪ ላይ አያስቀምጥም እና እንደዛ ነው ለርን የሚያደርገው ኤአይ ልክ ያው ሰው ለርን እንደሚያደርገው ኤአይ ብሬን እንዳለው ብሬን እንዳለው ኤአይ ብሬን ደግሞ ሞዴልስ ይባላል የተለያዩ አይነት ሞዴሎች አሉ አሁን ለብዙዎች በተለይ ደግሞ ለእንደኛ አይነቱ አቅሎልናል የሆነ ነገር ፈልገን ለማግኘት በቻት ጂፒቲም ባሉት ነገሮች ኤአይ በተሰሩ ነገሮች ላይ ጥያቄዎች ጠይቀህ ወይም የጎደለ ነገር በዛ የምታሟላው ነገር አለ እሱን ቀላል ነገር ፈጥሯል ኢን አዘር ሳይድ ደግሞ ብዙ የሰው ኃይል የሰው ጥረት የተማሩ ሰዎች በኤአይ ምክንያት ብዙ የስራ አጥነት እየተፈጠረ ነው እሱን እንዴት ነው የምትመለከተው ሶ አሁን እንዳልከው ቻት ጂፒቲ ላይክ ለምሳሌ ላስት 5 years 3 years ውስጥ የመጣ ነው አይደል ምንድነው ከዛ በፊት ደግሞ ቨርቹዋል አሲስታንት የሚባል አለ ላይክ ለምሳሌ ከስተመር ሰርቪስ ስትደውል የዛሬ 10 አመት ለምሳሌ ከስተመር ሰርቪስ ስትደውል ቨርቹዋል አሲስታንት ታናግራለህ አይደል እንዳሁኑ ግን አድቫንስ አላረገም ምንድነው የዛኔ እንዴት ነበር የሚሰራው ጥያቄና መልስ ተሰጠውና በቃ የሆነ ሰው ጥያቄውን ሲጠይቅ ከዛ ጋር የሚመሳሰል ጥያቄ ካለ አውጥቶ ያዘጋጀውን መልስ ብቻ ነው የሚሰጠው አሁን ግን በኤአይ ኤራ ግን ምንድነው ሀፕን ያደረገው ማለት ትሬን ካረከው በኋላ ሪዝን ማድረግ ጀምሯል አይደል ላይክ የጠየቀው ስፔሲፊካሊ ያስተማርከውን ጥያቄ ብቻ ሳይሆን ከዛ ጋር የመሳሰል ጥያቄ ብትጠይቀውም ሪዝን አድርጎ ልክ ሰው ተምሮ እንደሚመልስ ማለት ነው እና ቻት ጂፒቲ ምንድነው ቻት ጂፒቲ ላይ አሁን ጀነሬቲቭ ኤአይ የሚባል ነገር አለ የሆነ ነገር ጠይቀውና ጀነሬት አድርጎ ነው የሚመልስልህ ሪኩዌስት ሪስፖንስ ማለት ነው እና የምትፈልገውን ነገር ቻት ጂፒቲ ላይ ጄሚናይ ኦር ክላውድ ኮድ ላይ ሄደ የምትፈልገውን ነገር ስትጠይቅ ያው ፕሮምፕቲንግ ነው የሚባለው ምንድነው የምትጠይቀውን ነገር ስትጠይቅ እንደዛ ነገር ስትጠይቅ ኮንቴክስት መስጠት አለብህ ላይክ ለምሳሌ እንደዚህ ነገር ነው የምፈልገው ብለህ ደግሞ ኮንቴክስት ካልሰጠው ጀነራል የሆነ መልስ ነው የምሰጥ ልክ አሁን ላይክ ለምሳሌ እኔ የሆነ ጥያቄ ጠይቄ ኮንቴክስት ካልሰጠው
ትጠይቀኛለህ አይደል ማለት ምንድነው ኮንቴክስቱ ምንድነው ልክ እንደዛ ኮንቴክስት ሰጠዋል ስለዚህ ሪኩዌስት ሪስፖንስ ቤዝድ ነው የነበረው ያለው ነው ላስት 35 ውስጥ የመጣው አሁን ደግሞ ምን መጣ ይሄ ደግሞ the last 1 year ውስጥ ያለፈው አንድ አመት ውስጥ የመጣ ነገር ነው አሁን ቻት ጂፒቲ ላይ አንተ ጥያቄ ጠይቀህ ምን እንደሚመልስልህ እነዚህ ነገሮች ማድረግ አለብህ ብሎ ያው ኢንስትራክሽን ይሰጣል አይደል ኢንስትራክሽኑን ግን የሚሰራው ማን ነው አንተ ነው የምትሰራው አይደል ግን የምትሰራውን ነገር ግን ያው ቻት ጂፒቲ ነው የሚነግርህ ማለት ነው አሁን ደግሞ ምን መጥቷል እነዛን ኢንስትራክሽኖች በሙሉ ደግሞ ራሱ ይሰራልህ ማለት ነው ኤአይ ኤጀንትስ ይባላሉ ልክ አሁን ስታነጻጽረው ልክ ቻት ጂፒቲ ላይ ጠይቀው ወይም ሌላ ኤግዛምፕል ልስጥ ለምሳሌ ጂፒኤስ እንውሰድ ጂፒኤስ ላይ ከሆነ ቦታ የሆነ ቦታ ከኤ ወደ ቢ መሄድ ስትፈልግ ራሱ አይደለም አይደል የሚወስደው ምንድነው የሚነግርህ ለምሳሌ ከሲያትል ከርክላንድ ብለ አድራሻ ስትሞላለት ከሲያትል ከርክላንድ ይሄንን ሃይዌይ ተጠቅመ ነው ከሲያትል ብለ ኢንስትራክሽን ይሰጣል አንድ ያንን ኢንስትራክሽን ፎሎ አድርገህ ይላል እሱ አሁን ልክ ቻት ጂፒቲ እንደሚነግርህ ማለት ነው አይደል ሰልፍ ድራይቪንግ ካር ደግሞ አለ አይደል አሁን ልክ እንደ ዌይሞ አይነት ነገር ምንድነው እሱ የሚያደርገው ዴስቲኔሽንን ታስገባለታለህ ራሱ ነው የሚወስደው ስለዚህ ድራይቭ የሚያደርገው ራሱ ስለዚህ ምንድነው አውቶኖሚ አለ እዚህ ጋር ልክ እንደዛ አሁን ከቻት ጂፒቲ ወደ ምን አድጓል ከቻት ጂፒቲ ጀምና ወደ ምን አድጓል ራሱ ኤአይ ኤጀንቱ አንተ የምትሰራውን ነገር መስራት ጀምሯል ማለት ነው ግን ምንድነው ኢንስትራክሽኑን ግን መስጠት አለበት ኢንስትራክሽኑን ካልሰጠህ ያው በራሱ ባለው እውቀት ተነስቶ ነው ስለዚህ ኢንስትራክሽኑን ግን ከሰጠኸው ራሱ ይሰራል አሁን ላይክ ለምሳሌ ኤግዛምፕል ልስጥህ አዲስ ኤምፕሎይ ሲቀጠር አይደለ ከኤአይ ኤራ በፊት ምንድነው የምታደርገው ላይክ ለምሳሌ ማኑዋሊ የምትሰራቸው ነገር አለ ልክ አሁን አንተ አዲስ ስራ ስትቀጠር የሆነ ሰው አንተን ኢሜል አድሬስ ክሬት ያደርጋል አይደለ ከዛ በኋላ ለአንተ ኢሜል ይልካል ወይ ሚቲንግ ስኬጁል ማድረግ ካለበት ሚቲንግ ይሄን አሁን ሰው ነው የሚሰራው ሚቲንግ ስኬጁል ያደርጋል ከዛ በኋላ ወይ ለኤችአር በቃ በዚህ ቀን ሚቲንግ ስኬጁል ተደርጓል በዚህ ቀን ይመጣል ብሎ ይሄንን ስራ በሙሉ ይሰራል አይደል አሁን ግን ይሄንን የሚሰራ ኤአይ ኤጀንቶች አሉ ግን ኤአይ ኤጀንቱ ኢንስትራክሽን ሰጠው ማለት ነው መጀመሪያ ኢሜል አድሬስ ክሬት አድርግ ከዛ በኋላ ላክ ከዛ በኋላ ሚቲንግ ስኬጁል አድርግ ከዛ ኤችአር ኖቲፋይ አድርግ ምናምን ነገር ብለ ኢንስትራክሽን ሰጠዋል ስለዚህ እንደዛ ነው የሰውን የሚሰራ ስራ ሪፕሌስ እያደረገ ያለው ነገሮችን ኢንስትራክሽን ሰጥቶ ሰው ከሚሰራው ይልቅ ራሱ ሰው የሚሰራው የነበረውን ስራ እንዲሰራ ኤአይ ኤጀንቶች ክሬት እየተደረጉ ነው አሁን ላለፈው አንድ አመት ወይም ላለፈው 6 ወር በጣም በስራ ስፔሻሊ በስራ ውስጥ እየተለመደ ያለ ነገር ኤአይ ኤጀንቶች ሰው የሚሰራውን ስራ እየሰሩ በዚህ ሰዓት ኮምፕሊትሊ ሪፕሌስ አያደርጉ ግን የሰራተኛ አሁን የኛ ሪስፖንሲቢሊቲ እየተቀየረ ይመጣል አሁን ለምሳሌ ዛሬ አንድ አመት ብነግር ብዙ ጊዜን በስራ ላይ ማጠፋው ኮድ በመጻፍ ሊሆን ይችላል አይደል አሁን ግን ኮድ በመጻፍ ሳይሆን መስራት የምፈልገውን ነገር ጎሉን ኢንቴንቱን ለኤአይ ኤጀንት ሰጥረና ኤአይ ኤጀንቶችን ማኔጅ ማድረግ ይሆነ ነው ስራዬ ማለት ነው ስለዚህ ከስራውን ራሴ ከመስራቴ አልፎ ስራውን ለኤአይ ኤጀንቶች ሰጥቶ ከዛ በኋላ እኔ ማኔጅ አደርጋለሁ ማለት ነው እና ወደዛ ትራንስፎርም እያደረገ ነው ኤአይ ስጋቱ እንግዲህ አሁን ምንድነው ያለው ስጋት ስራ አጥ ከማስፋፋት አኳያ በብዙ ሰው ኃይል ይሰራ የነበረው ነገር አሁን እየመጣ ያለው ነገር ምንድነው አሁን ላይክ ለምሳሌ ኤአይ ከሌዮፍ ጋር የሚያገናኘው ነገር መሰለ አሁን ስለዚህ ኤአይ ስትጠቀም ማለት ነው ስፔሻሊ ኤአይ ኤጀንቶች ያንተን ስራ ሲሰሩ ፕሮዳክቲቪቲ ይጨምራል ላይክ ለምሳሌ በ10 እጥፍ ፕሮዳክቲቪቲ ሊጨምር ይችላል አይደለ ስለዚህ በፊት 3 ሰው የሚሰራ የነበረውን ሰው ወይም 5 ሰው የሚሰራ የነበረውን ሰው አሁን አንድ ሰው ስራ እንዲሰራው ኤክስፔክት ይደረጋል ስለዚህ እንደዚህ ሃፕን እያደረገ ሲመጣ ሌኦፍ ሰው ያው እየተቀነሰ ያመጣ ቻንስ ይኖረዋል ግን ያው ምንድነው ግልጽ መደረግ ያለበት ነገር አሁን የኤአይ ኤራ ነው በዚህ ሰዓት ኤአይን በስራ ላይም በፐርሰናል ላይፍም ላይ እንዴት አድርገህ መጠቀም እንዳለብህ ማወቅ ያለብህ ጊዜ ነው አለበለዛ ያው ወደ ኋላ ትቀራለህ ማለት ነው ግን በዚህ መልኩ አሁን ባለው ሁኔታ አላደገም እንጂ ከ20-30 አመት በፊትም ነበረ አዎ የዛሬ አርቲፊሻል ኢንተለጀንስ የተጀመረው ኢቭን ከዛ በፊት ነው እኔ እንደውም ያው ቅድም ነገር ያለው ማስተርስ ስማር ኒውራል ኔትወርክ ማሽን ለርኒንግ የሚባል የአርቲፊሻል ኢንተለጀንስ ፓርት የነበረ እንግዲህ ወደ 20 አመት በለውሱ ነው አይደል የዛኔ ኮሌጅ ላይ የሚሰጡ የነበረው ኮርሶች ናቸው ግን በጣም አድጎ አድቫንስድ የሆነው ላስት 10 years ውስጥ ነው ፐብሊክ ውስጥ ግን ፐብሊክሊ አሁን ቻት ጂፒቲ ምናምን ነገር ሲመጣ ነው ሰው ኤአይ መጠቀም የጀመረው ላስት 3-4 years ነው
ግን ከዛ በፊት ለ20 ዓመታት ወይም ከዛ ለበለጡ ዓመታት ላይ በስራ ላይ የነበረ በጥናት ላይ በሪሰርች ላይ የነበረ ኤአይ እንግዲህ አሁን ባለበት ደረጃ በጣም አድቫንስድ ሆኖ ነው እንግዲህ አሁን ለኔ የሚታይ እኔ ምንም ፕሮፌሽናል ውስጥ ባልሆንም ማለትና በዚህ አሁን ባለበት ሁኔታ ከቀጠለ ኔክስት 2-3 years ምን እንጠብቅ? ምን ይሆናል ብለህ ታስባለህ አንተ እንደ ፕሮፌሽናል? አሁን እንግዲህ ስለ ኤአይ ኤጀንት አውርተናል አይደል? ያው ኤአይ ኤጀንት ማለት ከኤምፕሎይ ጋር ከሰራተኛ ጋር ኢኩቫለንት ነው። ሰራተኛ የሚሰራው ነገር በሙሉ ኤአይ ኤጀንቶች ይሰራሉ አይደል? አሁን ባለበት ሁኔታ ምንድነው ሀፕን እያደረገ ያለው? ብዙውን ጊዜ የሰውን ኢንተራክሽን ይፈልጋሉ። ግን በኔክስት 1-3 years ውስጥ ከ1 እስከ 3 ኮምፕሊትሊ በራሳቸው ኤአይ ኤጀንትስ ኮሙኒኬት እያደረጉ ላይክ አሁን ለምሳሌ እስካሁን ስለ አንድ ኤአይ ኤጀንት ነው አይደለ እያወራን የነበረው። ግን አሁን ላይ ለምሳሌ በስራ ወርልድ ላይ ምንድነው ያለው? ማኔጅመንት አለ። ማኔጅመንት ስራ ይሰጣል። ኮወርከሮች አሉ አንድ ላይ የሚሰሩ ማለት ነው። እና ስትሰራ የሆነ አንድ ቦታ ላይ ቢሮ ውስጥ ተቀምጠህ እየተነጋገርክ ነው የምትሰራው አይደል? ምክንያቱም አንድ ስራ ለ5 ሰው ተከፋፍሎ ነው የሚሰጠው። ለ5 ሰው ይከፋፈልና 5 ሰው ለየብቻው አይደለም የሚሰራው። ያው ኮሙኒኬት ያደርጋል። ልክ እንደዛ ኤአይ ኤጀንቶች በራሳቸው አውቶኖመስ በሆነ መንገድ የሰውን ኢንቮልቭመንት ሳይፈልጉ እየተነጋገሩ ነገሮችን መስራት ወደሚጀምሩበት ኤራ እየሄድ ነው። ከባድ ነው። ስለዚህ ምን ሪኮመንድ ታደርጋለህ? አሁን በተለይም ደግሞ በእንደናንተ በእንደዚህ ኮምፒውተር ሳይንስ በተለይ በእንደዚህ አይነት ሙያ ውስጥ ያሉ ሰዎች አሁን ላይ በተለይ ያሉ ሰዎች ኤአይን እንደ አማራጭ ተጨማሪ ኮርስ አድርጎ መውሰድ ጠቃሚ ነው? ግዴታ ነው ወይስ? ማለት ግዴታ እንደ ተጨማሪ ኮርስ መውሰድ የለባቸውም። ግን ምንድነው ስፔሻሊ ከዚህ በፊት በሶፍትዌር ዴቨሎፕመንት ላይ የሚሰሩ የነበሩ ሰዎች ኤአይን ከቻት ጂፒቲ ከጄሚናይ ባለፈ ጥያቄ ጠይቀው ኢንስትራክሽንስ ተቀብለው ራሳቸው ከመስራት ባለፈ ስራ ላይ በስራ ዓለም ላይ ኤአይን እንዴት ነው ስራዬ ላይ አፕላይ ማድረግ የምንችለው ብለው መስራትና መጠየቅና መጠቀም መቻል አለባቸው። ምክንያቱም ነገሮች እየሄዱ ያሉት ምንድነው ከዚህ በፊት እንደምትጽፈው ኮድ እንድትጽፍ ኤክስፔክት አደረግም ዴቨሎፕ እንድታደርግ ኤክስፔክት አትደረግም። አሁን ምንድነው ሀፕን እያደረገ ያለው? ከዚህ በፊት ለምሳሌ በዲጂታል ኤራ የዛ ኢንተርኔት ሲፈጠር in the early 2000s ማለት ነው። የዛኔ ምን ነበር ሀፕን ያደረገው የነበረው? ሁሉም ካምፓኒዎች ባይባሉ አብዛኛው ካምፓኒዎች ከፔፐር ቤዝድ ከነበረ ቴክኖሎጂ ዲጂታላይዝድ ተደርጎ እያንዳንዱ ካምፓኒ ዌብሳይት መስራት ጀመረ ምናምን ነገር። ስለዚህ የዛኔ የነበረው ስራ ምንድነው? ዌብሳይት ዴቨሎፕ ማድረግ፣ ዴቨሎፕመንት ሶፍትዌር ዴቨሎፕ ማድረግ ለእያንዳንዱ ካምፓኒ አይደል? አሁን ደግሞ ኤጀንቶችን ዴቨሎፕ ወደ ማድረግ ተቀይሯል በኤአይ ወርልድ ማለት ነው። ስለዚህ በፊት ሶፍትዌር ዴቨሎፕ እንደምታደርገው ወይም ደግሞ አፕ ዴቨሎፕ ታደርገው እንደነበረው አሁን ኤአይ ኤጀንቶችን ተጠቅመህ ሶፍትዌር ዴቨሎፕ ስታደርግ ምንድነው ኢንቴንትህን ትናገራለህ፣ ሪኳየርመንትህን ትናገራለህ። እሱን ከተናገርክ በኋላ ኮዱን ጽፎ ቴስት አድርጎ ሪፋክተር አድርጎ ወደ ፕሮዳክሽን ወዳለ ሲስተም ዲፕሎይ የሚያደርግ ያለ ሂውማን ኢንቮልቭመንት የሚሰራበት ደረጃ ላይ እየደረስን ነው። አሁን ገና early stage ላይ ነው። ግን ከ2 ዓመት በኋላ ለምሳሌ በቃ ስፔሻሊ በጁኒየር ሌቨል ያሉ ሶፍትዌር ኢንጂነሮች ኤአይን በዚህ ሰዓት ተምረው እንዴት እንደሚጠቀሙ ሪሰርች አድርገው ካልተጠቀሙበት በስተቀር ስራ ለማግኘት ወደፊት አስቸጋሪ ነው የሚሆነው። ሲኒየር ሌቭል ፖዚሽን ላይ ላለ ሰው ኤአይን በስራው ላይ እንዴት አፕላይ ማድረግ እንዳለበት እስካወቀ ድረስ ከኤአይ ጋር አብሮ መስራት እንዳለ እስካወቀ ድረስ ለስራው ብዙ መጨነቅ የለበትም። ምክንያቱም እዛ ደረጃ ላይ አልተደረሰም ገና። ስለዚህ አዲስ ያሉት ስራም ለመቀጠር አሁን እንግዲህ ሞር የኤአይ ስልጠና ያለው ሰው ሞር ስራውን የማግኘት ቻንስ አለው ኖርማሊ ካላረገው። አሁን እኮ እንደዚህ ላይክ ለምሳሌ የስራ ኢንተርቪው ስትደረግ በፊት የምትጠየቃቸውን የነበሩት ጥያቄዎች እየቀሩ ከኤአይ ጋር ላይክ ለምሳሌ ኤአይን ተጠቅመህ ታውቃለህ? ኤአይን ላይክ ለምሳሌ እንደዚህ አይነት ሪኳየርመንቱን ይነገርህና ኤአይን ተጠቅመህ እንዴት ነው የምትሰራው የሚባል ጥያቄ አለ። ስለዚህ ኤአይን ማወቅ ግድ የሆነበት ጊዜ ላይ ደርሰናል። አሁን እኛ ጋር ወይም ደግሞ ኦንላይን ላይ የምናያቸው
ማሰልጠኛ ተቋማቶች አሉ በኦንላይንም በፊዚካል ሜዳ የምትማርባቸው ኤአይ እናሰለጥናለን የሚሉት የ3 ወርም ኮርስ ይችላል የ6 ወር ኮርስ ሊሆን ይችላል። ምንድነው ቤዚካሊ የሚያሰለጥኗቸው ነገር? ሲያሰለጥኑ አሁን አንተ ባልከኝ ደረጃ ብሬን ኖሮት ያንን ለሱ ፊድ የሚያደርጉት ምናምን ነገር አለ በደንብ አሁን ልክ እንደ ቻትጂፒቲ ምናምን ያሉት አድቫንስ ሊሆኑት ኤአይዎች ማለት ነው። አሁን የ3 ወር ኮርስ 6 ወር ኮርስ ብለው የሚያሰለጥኗቸው እናሰልጣን የሚሉት ሰዎች ምንድነው ያን ዛት ማች ነው የሚያስተምሯቸው ለሰዎች? ኦኬ አሁን እነሱ ምንድነው አሁን እንዳልኩ ኮድ መጻፍ እየቀረ ነው አይደለ? ስለዚህ የኮዲንግ ዕውቀት አያስፈልግህም በኤአይ ላይ ለመስራት። ምክንያቱም አሁን ላይክ እንደዚህ እንደ ትላልቅ የሚባሉት ካምፓኒዎች ጉግል፣ ማይክሮሶፍት፣ አንትሮፒክ ምናምን ኤጀንቶችን የምትሰራበት ፍሬምወርክ እነሱ ክሬት ያደርጋሉ አይደለ? ስለዚህ ኮድ ሳታቅ ኤጀንቶች ክሬት ማድረግ ትችላለህ። ምክንያቱም እንዳልኩ ምንድነው በፊት ምንድን ነበረ ፕሮግራሚንግ ላንጉዌጅ ማወቅ አለብህ አይደል? ሶፍትዌር ዴቨሎፕ ማለት ላይክ ፓይተን፣ ጃቫስክሪፕት፣ ጃቫ፣ ሲ ሻርፕ ሊሆን ይችላል። ፕሮግራሚንግ ላንጉዌጆች ማወቅ አለብህ። አሁን ግን ላንጉዌጆቹን ሳታቅ የኤጀንት መስሪያ ፍሬሞችን ተጠቅመ ኤጀንቶችን መስራት ትችላለህ። ምንም ኮድ ሳትጽፍ ማለት ነው። ምንድነው ኢንስትራክሽን እንዳልኩት የምትጽፈው በናቹራል ላንጉዌጅ ነው። አሁን ላስት 10 years ውስጥ በጣም አድቫንስድ ካደረጉት ነገሮች ውስጥ አንዱ ናቹራል ላንጉዌጅ ፕሮሰሲንግ የሚባል አለ። ምንድነው ኮድ ከመጻፍ ይልቅ በፊት ፕሮግራሚንግ ላንጉዌጅ ማለት ሰውና ኮምፒውተር ኢንተራክት የሚያደርግበት ቋንቋ ነው። ልክ አሁን እናንተ በአማርኛ እንዲያወራ ነው እንዳለ ፕሮግራሚንግ ላንጉዌጅን ያወቅኩኝ ስል ከኮምፒውተሩ ጋር መግባባበት ቋንቋ ነው። አሁን ግን በናቹራል ላንጉዌጅ መግባባት ተጀምሯል። ምክንያቱም የሚሰራውን ነገር በናቹራል ላንጉዌጅ በእንግሊዘኛ ኢንስትራክሽን የምትሰጠው ኮድ ሳትጽፍ ስራ መስራት ትችላለህ። ስለዚህ እንደዛ አይነት ነገሮችን እነዚህ የኤጀንት ፍሬምወርኮችን ተጠቅመህ እንዴት ነው ኤጀንቶች ክሬት የምታደርገው ወይም ደግሞ አውቶሜት የምታደርገው? በፊት ማኑዋሊ የሚሰሩት የነበሩትን ነገሮች አውቶሜት የምታደርገው ያንን ለመስራት የኮዲንግ ዕውቀት አያስፈልግም። ስለዚህ ኤአይን ተጠቅመህ እንዴት ነው ነገሮችን አውቶሜት የምታደርገው የሚለውን ነገር ያስተምራሉ። እንደዚህ አሁን የ3 ወር የ6 ወር ኮርስ የሚወስዱ ሰዎች በዛ በሚሰጣቸው ዕውቀት በቂ ነገር ይዘው አሁን ካለው ቴክኖሎጂ ጋር ፊት ማድረግ ይችላሉ። አዎ አሁን እንዳልኩ በፊት ምንድነው አሁን ላይክ ለምሳሌ በዲጂታል ኤሪያ ብዬ ምሳሌ በሰጠው መሰረት ምንድነው የዛኔ ፕሮግራሚንግ ላንጉዌጅ አውቀህ ፕሮግራሚንግ ላንጉዌጅ ተምረህ ነው ለምሳሌ ዌብ ዴቨሎፕመንት ታደርገው አንድ ካምፓኒ ዌብሳይት ሲፈልግ አይደል? አሁን ግን አንድ ካምፓኒ ኤአይን ለራሱ መጠቀም ቢፈልግና አዳፕት ማድረግ ቢፈልግ ኢንቴግሬት ማድረግ ቢፈልግ ኮድ ጽፈህ አይደለም ኢንቴግሬት ታደርገው አይደል? ያው ማለት በናቹራል ላንጉዌጅ ተጠቅመህ ነው የኤአይ አፕሊኬሽኖችን ክሬት የምታደርገው እና ለዛ የፕሮግራሚንግ ላንጉዌጅ ኖሌጅ ወይም የኮዲንግ ኖሌጅ ዕውቀት አያስፈልግም። ስለዚህ 3 ወር 6 ወር ሰልጥነህ ኤአይ እንዴት ነው የምትጠቀመው ኤአይ ፍሬምወርኮችን ኤጀንቶች ክሬት ማድረገው እንዴት ነው የሚለውን ነገር ለማወቅ ጥሩ ጊዜ ለማወቅና ለመስራት በቂ ጊዜ ነው። ከሀገራችን ጋር ደግሞ ትንሽ አያይዝልና አሁን ኤአይ እና ሶስተኛ ዓለም ላይ እንግዲህ ሀገራችን እንደው ፉሊ አሁን እዚህ ባለው ደረጃ ቢገባ ተጠቃሚ ነን ወይ? ምንስ ይጎዳናል? ተጠቃሚ ነን በእርግጥ። ምክንያቱም አሁን እኮ ኤአይን ማሰብ ያለበት ምንድነው በፐርሰናልም በፕሮፌሽናል ስኪልም ነገሮችን አውቶሜት ለማድረግ በፊት በማኑዋል የሚሰሩ የነበሩትን ነገሮች አውቶሜት ለማድረግ ነው በዚህ ሰዓት ብዙ የምንጠቀመው ኤአይ እና እንዴ ኢትዮጵያ ውስጥ አሁን የኤአይ ኢንስቲትዩት ተከፍቷል። ግን አሁን ለማለት የፈለኩ ምንድነው እኛ አሁን ባለን የስራ አጥ ብዛት ከድህነት አኳያ ተጨማሪ ይሄ ነገር ደግሞ አፕላይ ሲያደርግ ሞር ሰው የስራ እድል ያጣል። ማለት አሁን በዚህ ጊዜ ኤአይ ፕሮዳክቲቪቲን ይጨምርና በፊት እንዳልኩ በሶስት ሰው የሚሰራ የነበረው ነገር በአንድ ሰው ሊሰራ ይችላል። ማለት ስራ አጥነትን ያስቀረ ነው ብዬ አልገምትም በዚህ ሰዓት። ወደፊት የዛሬ 3 ዓመት 5 ዓመት የሚሆነው ነገር አይታወቅም። በዚህ ሰዓት ግን ኤአይን ተጠቅመህ ሞር ፕሮዳክቲቭ አድርጎ በሶስት ሰው የምታሰራ የነበረውን ነገር በአንድ ጊዜ ታሰራለህ። ያው ኤአይ ደግሞ ባውንደሪ የለውም። ላይክ እዚህ ኤአይ የምንጠቀምበትን ነገር ኢትዮጵያ መጠቀም ትችላለህ። ለምሳሌ አንድ ኤግዛምፕል ልስጥህ። በፊት ዳታ ኢንትሪ እንበል አይደል? ወደ ዲጂታል ኤራ ሲመጣ ምንድነው በፊት ለምሳሌ በወረቀት የምትይዛቸው ፐርሰናል የሆኑ ወይም ላይክ ለምሳሌ ትራንዛክሽኖች አሉ አይደል? ከዛ ዳታ ኢንትሪ የሚሰራልህ ሰው ቀጥረህ ነው እሱን ወደ ኮምፒውተር የምታስገባው የነበረው አይደል? አሁን ምንድነው በዚህ ጊዜ ምንድነው በጣም ኢሜጅ ሪኮግኒሽን ቴክስት ሪኮግኒሽን በጣም በኤአይ ጊዜ ረቀቀ ስለሆነ ሪሲቶችን ለምሳሌ ፒክቸር አንስተህ እሱን ኢሜጅ ሪኮግናይዝ አድርጎት ማለት ያንን ነገር የምን ኢሜጅ እንደሆነ የምን ሪሲት እንደሆነ አውቆት
ዳታውን ያስቀምጥልሃል የራስ የዳታቤዝ ሲስተም ላይ ማለት ነው አይደል ስለዚህ ይሄን አፕላይ ስታደርግ ላይክ ለምሳሌ ብዙ ኤምፕሎይ አለህ ልበል ኢትዮጵያ ውስጥ ላይክ ለምሳሌ 50 ኤምፕሎይ ተቀጥራለህ እንበል አይደል ይሄንን የ50 ኤምፕሎይዎችን ላይክ ለምሳሌ ወጪና ገቢ አላቸው አይደል ስለዚህ ያንን ወጪና ገቢ በቀላሉ ኢሜጁን ላይክ ለምሳሌ የሆነ ነገር ሲገዙ ስክሪንሾት ወስደው አፕሎድ ያደርግላቸዋል ወደ ዳታቤዝ ሲስተማቸው አይደል ስለዚህ ለምሳሌ የሆነ ሰው ከ 3000 ብር በላይ ለምግብ ከተጠቀመ ኢሜል ላክልኝ ለመጻፍ ትችላለህ ምክንያቱም ሪሲቱን ስካን ስታደርገው ካታጎራይዝ ያደርገዋል ላይክ የምን እንደሆነ ያውቃል ላይክ ለምሳሌ ለሬስቶራንት ለምግብ የከፈሉት የዚህን ያህል ነው አንተ ደግሞ የኤአይ አፕሊኬሽኑ ላይ ከ3000 የበለጠ ለምግብ ከወጣ ኖቲፋይ አድርገኝ ብለሃል አይደል ስለዚህ በፊት እንደዚህ አይነት ነገርን ሰው ነበር የሚሰራው አሁን ግን እንደዚህ አይነት ነገሮችን ምንም ኮድ ሳትጽፍ የኤአይ አፕሊኬሽኖችን ክሬት የማድረጊያ ኪቶች አሉ እነሱን ተጠቅመህ ዴቨሎፕ አድርገህ መጠቀም ትችላለህ በጣም አሪፍ እንግዲህ ከኤአይ ጋር በተያያዘ ያነሳችሁ ጥያቄዎች ይመስላሉ አንተ ጋር ተጨማሪ ያላነሳናቸው ቢነሳ ብለምትላቸው ካለ በቀጣይ በተለይም ደግሞ በትምህርት መተው አንተ ያለፍክበትን ጊዜ እንዳያልፉ አሁን ደግሞ በተለይ ካለው ቴክኖሎጂ ጋር አንተ ያለህን ዕውቀት ለማካፈል በተለይም አዲስ ለትምህርት የሚመጡ ለስራ የሚመጡ ሰዎች ላይ ለነሱስ ምን ታስበሃል እንግዲህ እኔ እዚህ ስመጣ ኤአይ ማይታስብ ነገር እና ሶፍትዌር ዴቨሎፕመንት ነው የዛኔ ሶፍትዌር ዴቨሎፕ የምታደርገው ፕሮግራሚንግ ላንጉዌጅ ተጠቅመህ ነው ኮዲንግ ማወቅ አለብህ ምናምን ነገር አሁን ግን ያንን ሰጀስት አላደርግም ፕሮግራሚንግ ባክግራውንዱ ካለ ጥሩ ነው ግን በዚህ ሰዓት ላይ ምንም ኮድ ሳታቅ አፕሊኬሽኖች ዴቨሎፕ ማድረግ ትችላለህ እና አሁን ላይክ እንዳልኩ አንድ አረፍተ ነገር ጽፈህ ዌብሳይቱን በ5 ደቂቃ ዴቨሎፕ የሚያደርግልህ ጊዜ ላይ ደርሰናል አይደል ስለዚህ ኤአይን እንዴት ነው መጠቀም ያለብኝ የሚለውን ነገር ራሳቸውን ጠይቀው በፐርሰናልም በፕሮፌሽናልም ስኪል ላይ እንዴት ነው ኤአይ መጠቀም ያለብኝ የሚለውን ነገር ጠይቀው ራሳቸውን ጠይቀው ስለ ኤአይ የግዴታ ትምህርት ቤት ገብተህ መማር የለብህም ምክንያቱም ያው ኤአይን ተጠቅመህ መማር ትችላለህ አይደል ቻት ጂፒቲ ላይ ሄደህ የምትፈልገውን ነገር ተጠቅመህ መማር የምትችልበት ደረጃ ላይ ነው ከዚህ በፊት ምንድነው አሁን ከኤአይ በፊት መማር ስትፈልግ የሆነ ጉግል ላይ ወይም ቢንግ ላይ ትሄድና የሆነ ነገር ሰርች አድርገህ 10 ሊንክ ይሰጥሃል ከፍተህ አንተ ምን ብለህ አናላይዝ አድርገህ ነው አይደል አሁን ግን ሁሉንም ነገር ጭምቅ አድርጎ ስለሆነ የሚሰጥህ ኤአይን ተጠቅመህ ስለ ኤአይ ተማሩ ነው ማለት እንግዲህ ያንን ነው የምመክረው በጣም አረጋ ያመሰግናለሁ ክብራትና ክብራት የምትገኙ ቸብ ሚዲያ ዩቲዩብ ቻናል ላይ ነው የምንገኘው እንግዲህ ዳግማ ትንሳኤ በዓልን በዚህ በሲያትል እንደሬ ቤት ተገኝተን ሞቅና መቅ አድርገን እያከበርን ነው አገሩ ቀዝቃዛም ዝናባባም ቢሆን በዚህ መልኩ ሞቅ እያለን እያከበርን ያለነው በቀጣይ ደግሞ ትዳር ጓደኝነት ልጆች አስተዳደግን በተመለከተ በተለይ ደግሞ ያንግ ባለትዳሮች አሁን ትዳር ላይ ለሚገቡ ወጣቶች ምን ያስተምራሉ የሚለውን ደግሞ ከፈርስት ሌዲ ይዘን መተን ደግሞ ከሷ ጋር አብረን እንወያያለን አብራችሁ ስለምትሆኑ እጅግ አድርገን እናመሰግናለን ካፍታ ደቂቃ በኋላ እንመልሳለን ከኛ ጋር ነው ግሎሪ ላክስሚስ የመኪናው ቁልፍ ቢጠፋ ቢሰበር ተጨማሪ ቁልፍ ቢያስፈልገው ግሎሪ ላክስሚስ አለሎ ጥራት ያላቸው ቁልፎችን በተመጣጣኝ ዋጋ እንሰራለን መኪና ውስጥ ቁልፍ ቢረሱ ያሉበት ድረስ መምጣት ልምድ ባለው ባለሙያ አስተማማኝ አገልግሎት እንሰጣለን ለማንኛውም የመኪና ቁልፍ አገልግሎት በስልካችን ይደውሉ አድራሻችን 8532 ፓይኒ ብራንች ሮድ ሲልቨር ስፕሪንግ ሜሪላንድ ሰርቲፋይድ ስለሆነ በሙያው ደግሞ አስተማማኝ ስለሆነ ግሎሪ ላክስሚስ ሰርቪስ ዲኤምቪ ላይ ተመረጨ ግሎሪ ላክስሚስ በድጋሚ እንኳን አደረሳችሁ በዓል እንዴት ነው እናንተ ጋር እኛ ጋር ሞቅ ደመቅ አድርገን እያከበርን ነው እንግዲህ ከደሬ ጋር ቴክኖሎጂን በተመለከተ እንግዲህ በተለይም አሁን ከረንትሊ ያለውን ቴክኖሎጂ በተመለከተ ተወያየን ያለፈበትን የመጣበትን ኤክስፒሪየንስ አዲስ ለምትመጡ በዚህ በትምህርት ዓለም የምትመጡ በተለያየም ነገር እንግዲህ ከወጣቶች ምን ትማራላችሁ የኛ ሚዲያ እንግዲህ አንድ ነገሮች እያስተማርን ምን አልፈን አሁን ደግሞ ከደረጀ የምናስተምራችሁ ፓርት ትዳርና ህይወት እንዴት ነው ልጅ አስተዳደግ የሚለው በተለይ ደግሞ ወጣት ሆኖ እሱን ነው እናመለከታችሁ በድጋሚ ባላችሁበት የተባረከ ይሁን ፈርስት ሌዲ ስለተቀላቀልሽን እጅግ አድርገን እናመሰግናለን መጀመሪያ እንተዋወቅሽ ከመተዋወቅ እንጀምር ቡክሪ ባላለው ቡክሪ ወይም ጸደኒያ
ልጆቼ አሜንዳ ብለው ይጠሩኛል። ለምን እንደሆነ ባላውቅም ማለት ጉራጌኛ ነው የማንዳ መንገዳችን ማለት ነው ጉራጌኛ አይደል እንዴ? ከየት እንደሳ ይመስለኛል ከአያታቸው ነው የሰሙት ይመስለኛል። ባለቤቴ ጉራጌ ነው እና ቡክሬሽ መልስ እጅጉ እባላለሁ። የአራት ልጆች እናት ወደ ባለቤት አተኙማ እናንተማ ሲያትል ደግሞ ሀገሩም ጥሩ ነው ያስተኛል። ዝናብ አለ ቅዝቃዜ አለ። የአራት ልጆች እናት አትመስይም ግን ይሉሻል ታያለሽ ሰዎች ያምኑሻል። ብዙ ሰዎች እንዴት ይላሉ አንቺ ራስሽ ልጅ አይደለሽ እንዴ ብለው ይላሉ። ግን አራት ልጆች ቢቻል ከዛ በላይ ነበር ግን እግዚአብሔር የሰጠው አራት ነውና አራት ላይ ቆመን ገና ናቸው። እኔ አይሆንም ብዬ ነው እንጂ እሷ 6 ነበር የምትፈልገው። 6 ነበር የምፈልገው። አይ ነበር ነው እንደው ሲያትል ነው አየሩ አይቀየርም። እግዚአብሔር ከሰጠ እንቀበላለን። ሲያትል አየሩ አይቀየርም። እስቲ ወደ ኋላ እንመለስ። ስለ ግንኙነታችሁ ነገር ደግሞ ትንሽ በሉን እስቲ። በዛ ላይ ወጣት ናችሁ፣ ያንግ ናችሁ፣ ፕሮፌሽናል ናችሁ። በጣም ደስ የሚል ላይፍ ነው እየኖራችሁ ያላችሁት። እኛም በአካል ተገኝተን ያየነው ነገር ነው እጅግ በጣም ደስ የሚል ሌሎች ማርያም የሚሆን በተለይ ደግሞ አሁን እንደምናስበው በተለይም ብዙ ትዳሮች አሁን በሚናጉበት ሰዓት በተለይም ወጣት ባለ ትዳሮች ወጣት ስትሆኚ ብዙ ነገር አለ ያው ያለፍንበት ማየት ያለባቸው ነገሮች ሳናይ ቀድመን ትዳር ውስጥ እንገባና ከዛ በኋላ የሚፈጠሩ ነገሮች አሉ። ያንን አስተዋቁሞ ማለፍ አሁን ደግሞ አዲስ ትዳር ውስጥ ለሚገቡ ሰዎች እናንተ በቂ ትምህርት ሆናላችሁ። ለነሱ ብቻ ሳይሆን አሁንም ትዳር ውስጥ ላሉ ሰዎች በእድሜም ለሚበልጧቸው ሰዎች ከናንተ ምን ይማራሉ የሚለው ነገር ስለሆነ ለማሳየት የፈለግነው። እንዴት እንደተገናኛችሁ እስቲ ወደ ኋላ መለስ ስለሆነ ያንገዳገደው መጀመሪያ ማን ነው ብለን አንተ ተናገር። ይሄ የእሱ ታሪክ ነው ይወደዋል ይሄን ታሪክ መናገር። ስለዚህ ራሱ ነገር ጠቅለል መናገር ወንድሟ ቃል ኪዳን እና እናቷ የሲያትል ነዋሪዎች ናቸው። ያው ከእሷ እዚህ ከመምጣታቸው በፊት እነ ቃል ኪዳን ዳንኤል እናቷ እዚህ ነበር የሚኖሩት እና እኔ ቃል ኪዳንን አውቀው ነበር። እሷ እዚህ ከመምጣቷ በፊት ያው ሶሻላይዝ እናደርግ ነበር፣ ቤታቸው ሄድ ነበር በርዝዴ ሲኖር ምናምን ነገር። ከዛ በኋላ ቤታቸው ፈርስት ሌዲ ቤታችሁ ስቴል አላገኘኋትም። እሷ ሞይዛን ኢትዮጵያ ናት፣ ግን ቤታችሁ የእሷ ፎቶ አለ እዛ። ከዛ በኋላ ያው ስለ የወንድሟን ባለቤት ጠየኳቸው፣ ስለ እሷ ነገሩኝ። ከዛ በኋላ ፌስቡክ ላይ ፍሬንድ ሪኩዌስት መጣ ማለት ነው። ፌስቡክ ላይ ፍሬንድ ሪኩዌስት ሲመጣ ፍሬንድ ሪኩዌስት አክሰፕት ተደረገን። ፌስቡክ ላይ ማን ነው የላከው ፍሬንድ ሪኩዌስቱን? ፍሬንድ ሰጀሽን፣ ፍሬንድ ሪኩዌስት ሳይሆን ፍሬንድ ሰጀሽን። እንዴት ነው የመጣው? አሁን ላይ ለምሳሌ የምታውቀው አንተ አሁን ላይ የሷም ኮመን ፍሬንዶች አሉ፣ የኔም ኮመን ፍሬንዶች አሉ አይደል? ከዛ ፍሬንድ ሰጀሽን መጣ ማለት ነው። አሁን ልክ እንደሚመጣው እንትናን ታውቃለህ ወይ ማለት እንደሚመጣው ማለት ነው። ከዛ በኋላ ፍሬንድ ሰጀሽን ሲመጣ እነሱ ቤት ወንድሟ ቤት የሷን ፒክቸር አይቼው ስለነበረ አወቅኳት። ከዛ በኋላ ሰጀስት አደረኩኝ፣ ሪኩዌስት አደረኩኝ፣ ፍሬንዱን አክሰፕት አደረገችው። ከዛ በኋላ ማውራት ጀመርን። ከዛ በኋላ መጀመሪያ ግን ያው ቤት ስትሄድ ፎቶዋን አይተህ መጀመሪያማ የታየውማ ፒክቸሩን አይቻው እሱን አይተህ ማነች ምናምን ስትል እነሱ ወንድሜ ናት አለ። እዚህ ትኖር ነበር እሷ፣ እህቴ ናት አለ። እሷ እዚህ ትኖር ነበር እኮ። የተሰጠ ሃይላይት ነበር ለሷ። እስኪ ንገሪና መልሽልን። ተሰጥቶ የነበር ሃይላይት ያው በጣም ጥሩ ልጅ እንደሆነች ላንተ ሰጠ ላይ ለሷ አይ እንደው አንድ ልጅ እዛ ቤት መጥቶ ፎቶሽን አይቶ ምናምን ብለው ጫራ ያደረጉት ነገር አለ እነ ቃል ኪዳን። እኔ ይመስለኛል ግን እንዴ አይመስለኝም። አይ ቲንክ ከፌስቡክ በኋላ ነው መተዋወቅ የጀመርነው በጓደኝነት እንጂ ሌላ ነገር ተፈላልገን ሳይሆን በጥሩ ጓደኝነት ብዙ ነገሮችን እንወያይ ነበረ። በቃ ልክ በጣም እንደ ቤስት ፍሬንድ ያህል ተቀራርበን ነበርና እኔ በዛ ሰዓት ኢትዮጵያ ነበርኩኝ። ከዛ በኋላ ኢትዮጵያ መጣለሁ ኋላ ኦኬና ስትመጣ እንገናኛለን ተባባለን። ኢትዮጵያ መጣ፣ ተገናኘን። አገን ሁሉ ነገር በዛ ሰዓትም ጀስት ጥሩ ጓደኝነት ነበረን። ሌላ ነገር አልነበረንም። እና እዚህ ሀገር እናቴ ፕሮሰስ እያደረገችልኝ ነበርና እዚህ ሀገር ስመጣ ሳልነግረው ነው የመጣሁት። እና ከመጣው በኋላ ነው የነገርኩት ማለት ነው። እዚህ ነኝ እኮ ያለሁት ብዬ አድራሻ ላኩለት ማለት ነው። እና መጣ፣ አላመነም፣ መጣ። ከዛ በኋላ ያው መግባባት ጀመረን። ከዛ ጊዜ በኋላ ነው መግባባት የጀመርነው። ጓደኝነት ጠየቀ።
እስቲ እናቴን ጠይቅ እንዴ እናቴን ጠይቅ እናቴን ተዋወቃት ስላንተ ምን እስቲ እሷን ጠይቅ ብያለሁ አክቹአሊ እሷን እናት አውቃት ነበር ከብክሪ በፊት ከሷ በፊት ለዛ ነው አድራሻ ስልክለት ዘው ብሎ የመጣው ስለሚተዋወቅ ስለነበር ማለት ነው እና ግን ጓደኝነት ሲጠይቀኝ እማዬንም ጠይቃት ያንተንም እናት አስተዋውቀኝ መጀመሪያ ጓደኝነት ከመጀመራችን በፊት የሚለውን ነገር ተነጋገርንና ያው ጓደኝነት ከጀመረን ተያይዘን እስከ መጨረሻው ነው የምንቀጥለው በሚለው መጀመሪያ ገበታሰብ እናቶቻችን አዎ ቤተሰብ የፈቀደው ነገር ደስ ስለሚል ማለት ነው ያለምንም መሳቀቅ ያለምንም ስለዚህ ሽማግሌውም ራሱ ነው እሱ ሌላ ታሪክ አለ አይ ቀለል ያደረገው ነገር ምንድነው እኔ የእሷን ቤተሰቦች ሳቃቸው ስለነበረ ያው ቤተሰቦቿን አይተ ስለሷ ማንነት መናገር ትችላለህ እሷንም በደንብ አላቃት በዛ ሳይት ነው ማለት በደንብ አላቃት ያው እናቷንም ወንድሞቿንም አቃቸው ስለነበረ ብዙ አልከበደኝም ለትዳር ትሆናለች ወይስ አትሆንም የሚለው ነገር ግን ጥሩ ተግባብተናል አይ ቲንክ ለትዳር መፈላለጋችንን መንገድ የከፈተልን መጀመሪያ ምንም ሳንፈላል ለሌላ ነገር ሳንፈላለግ በጓደኝነት በጥሩ ጓደኝነት በደንብ ተዋውቀን ነበር በደንብ አውቄው ነበር ማንነቱን ማለት ነው በቃ ጥሩ ልብ ያለው ሰው እንደሆነ እንደዛ አይነት ወንድ ለትዳር እንደሚሆን በቃ በደንብ አውቄያለሁ ብዙ ነገሩ ያባቴንና የወንድሞቼን በተለይ ያባቴን ባህሪያት አሉት ሲቆጣም ደስ ይላል ሲወድም ደስ ይላል በቃ ጥሩ ባህሪ ስላለው ልቤ ወዲያው ነው የተመኘው ስለዚህ ወዲያው ወደ ገደለው አይን ወዲያው ተግባብተናል ለሪዮን ልትላል ከሆነ ያላል በል አይ በቃ እሷ እንዳለችው ነው ምንም እንዳልኩ እዚህ ከመጣች በኋላ ያው በፊት ከዚህ ትኖር ነበር እዚህ ኖራ ነው ወደዛ ያለችው እና እዚህ ከመጣች በኋላ ሀገሩን አሳያት ነበር አኩም ከዛ ነው አው እንዳለችው ምንም አይነት የፍቅር ግንኙነት የነበረንም ስንጀምር obviously ግን ያው በወንድምና እህት ነን ስለዚህ ያው የቻልኩትና ሀለ መርዳት እጥር ነበር በዛ ሰዓት ማለት ነው ያው እዚህ አዲስ ስትመጣ የሆነ ሁሉም ነገር የሚያሳይ ሰው ያስፈልጋል ብዙ አዲስ አልነበርኩም ማለት እኔ ራሴ ያሳያለሁ ሲያተል ነው ነበር እዚህ ነው ተማርኩትኝ እስከ ሃይ ስኩል እስከምጀምር ሰዓት ድረስ ማለት ነው ያኔ ብዙ አትጭመት አሁን ጂዞ ያሳይ እንደዛ ነው በጣም ደስ ይላል ይሄው እንግዲህ አሁን ዛሬ ስንት ጊዜ ሆናችኋል 10 ምናምን አመት 14 አመት በፍቅር ከእናንተ ጋር እንዴት ሰው አይማርም እንግዲህ ትዳር ላይ ሁሌም ደግሞ እንደምናስበው ሁሉም ነገር ስሙዝ አይደለም በተለይ ደግሞ እናንተ ጋር 4 ልጆች አሉ ገጭቋ ይኖራል መቼም ሁሌም ልንዋሽ አንችልም ሁላችንም ቤት ያለ ነገር ነው ሁሌ መቼም ፍቅር በፍቅር ወይ አንደውኛ እኮ እንደዚህ በማላችን እንደዚህ ገብቶ አያቅ ምናምን ልንል አንችልምና እንዲህ አይነት ነገሮች ሊፈጠሩ ይችላሉ እሱ እንዴት ነው የምታልፉት እኔና ደሬ ያው በጣም ተግባብተን ተፈላልገን በቃ ነው አንድ ላይ የሆነው ማለት ነውና እንዳልከው ብዙ መጣላት ብዙ አለመግባባት ይኖራሉ ትዳር ላይ እኔና ደሬ የመጀመሪያው ሰሞን ሃኒሙን ፌዝ የሚባለው ላይ በደንብ ጥሩ ጊዜ አሳልፈናል የሆነ ሰዓት ላይ ደግሞ ብዙ አለመግባባቶችም ነበሩ ግን የተረዳሁት ነገር ኃይለኝነት አያዋጣም ትግስት ያዋጣል እና መድረስ ያለብን ደረጃ ድረስ የጥልን መድረስ ያለብን ደረጃ ድረስ ደርሰናል ግን ደግሞ በጣምም ስለምንዋደድ በጣምም ብንጣላም እየተከባበርን ነበር ጥሉም ቢሆን ማለት ነው ከልክ ያለፈ አልነበረም ያው መዋደዳችን በጣም ትግስት አለው እሱም እኔም አንድ ኃይለኝነት እንደማያዋጣኝ ስለማቅ ምክንያቱም እኔ ከቤታችን ኃይለኛው ነኝ እና ቤቴ ለመድኩትን
እሱ ጋር አምጥቼ ኃይለኝነቴን ለማሳየት ሞክሬ ነበር። ግን ትዳር ላይ አያዋጣም። ልጆችም እንደሱ አይነት ነገር እያደጉ ማደግ የለባቸውም። ስለዚህ ምንድነው ሐሳቤን ቀየርኩ ማለት ነው። ምንድነው የሚያዋጣው? ያው እንዳልኩት ትዕግስት፣ እሱ ሲቆጣ እኔ ዝም ማለት፣ እኔ ስቆጣ ወይም እኔ ስናደድ እሱ ዝም ማለት፣ ጊዜው ካለፈ በኋላ ግን መነጋገር። ሁሉ ጊዜ እኔ ላሸንፍ የለም። በርግጥ ብዙ ሊያናድደን እሱም ሊያናድደው የሚችል እኔም ሊያናድደኝ የሚችል ብዙ ማንግባባበት ነገር ሊኖር ይችላል። ግን እንዳልኩ ጊዜው ካለፈ በኋላ ያቺ የሆነ በቃ የግለት የንዴት ሰዓቱ ካለፈ በኋላ በመነጋገር ነገሮችን መፍታት ጀመርን ማለት ነው። እና አወቅንበት ትዳር እንዴት እንደሆነ አወቅንበት። ለካ ሰው ይሄን ያህል ጊዜ የሆነ 50 ዓመት 40 ዓመት ምናምን እንደዚህ የሚቆየው ለካ በትዕግስት ነው እንጂ ሰው ሁሉ ጊዜ ስለተግባባ ሁሉ ጊዜ ስለተስማማ ሁሉ ስለተዋደደ አይደለም። እና አይ ቲንክ በሱ የተነሳ በቃ በመተጋገዝ የስራ ጫና እንዳይኖርብኝ እኔ ዕቃ ሳጠብ እሱ ቤት መወልወል የሆነ ነገር ሳረግ የሆነ ነገር በማድረግ በቃ በጣም የስራ ክፍፍል ጫና። የአራት ልጆች እናት ነኝ። አራቱንም ብዙ ነገር የተለያየ ባህሪ ያላቸው የተለያየ ፍላጎት አላቸው። እድሜያቸውም የተለያየ ነው። እነሱን ሃንድል ማድረግ ለኔ ከብደኛል። ግን እሱም አብሮኝ እኩል በመስራት እኩል ነገሮችን በማገዝ በቃ ተከፋፍለን ነው የምንሰራው ሁሉን ነገርና ጫናም እንዳይኖርብኝ። ጫና ሲበዛ በእርግጥ ያነጫንጫልና የምንነጫነጭባቸው ጊዜያቶች አሉ። እሱ ስራ ሲበዛበት እንደዛ ጊዜ ቶሎ ከኮምፒውተር በብዛት ጨዋታው ደሬ ስራው ማለት ነውና ነገሩ ስራውን ሳይጨርስ ወደኔ እንዳይመጣም ደግሞ በቃ ተጨንቄ ጊዜ ሰጥቼው ከዛ ልክ እሱ እንደጨረሰ ደግሞ እረፍቱን ካገኘ በኋላ ደግሞ ልጆቹን ቴክ ኦቨር ያደርጋል ማለት ነው። እንደሱ እያደረገን እዚህ ደርሰናል። ያው እድሜ የሚያስተምረው ነገር አለ። እድሜ ያስተምራል። ስንጋባ አክቹአሊ ስንተዋወቅ ሳይሆን ስንጋባ እሷ early 20s ነበረች። እሱ እንደል ነበር እና የዛኔ ገና ያው የልጅነት ሮጥ ያልጠገበ ማየት የሚፈልገውን ብዙ ያላየ ከባድ ነው። ግን ያው በእድሜህ እየበሰልክ ስትሄድ እንደዚህ አይነት ነገሮችን በትዳር መካከል የሚፈጠሩትን ግጭቶች ትቀንሳለህ። እና መጀመሪያው 2-3 ዓመት ላይ ገና በደንብም እየተግባባ ስላልሆነ የመጠናኛም ጊዜ ስለነበረ የዛኔ ግጭቶች ነበሩ። ግን ላለፉት 10 ዓመታት ላይ ይሄን ነው የሚባል ግጭት የለም። ግን ያው በፍቅርና በደስታ ነው የምንኖረው ከአራት ልጆቻችን ጋር። ምን አይነት ሚስት ናት ግለጻት ብትባል? እንደው በአንድ ቃል ካልኩ ያንስባል። አንድ ቃል ቅድም ቁጡ ነበርኩኝ አሁን በርዷል ትቻለሁ ብላለች እሷ። በጣም ጥሩ ጸባይ አላት። የማይዋሻው ነገር በጣም ጥሩ ማለት በቃ ከዚህ የበለጠ ጥሩ ጸባይ ይኖራት ብዬ አልመኝም። እና ልጆቹም ከሷ ያስተውሉት ብዙ ነገር አለ። ስፔሻሊ ሊያት ከሷ ጋር በጣም ብዙ የሚያመሳሰላቸው ጸባይ አለ። እና የዋህናት እንዳለችው የመጀመሪያው 3 ዓመታት አካባቢ ኃይለኛ ነበረች። ያው እድሜም ስለነበረ እድሜ የሚያስተምረው ነገር ስላለ ግን አሁን ግለጻት ብትለኝ ያው በጣም ጥሩ ጸባይ የዋህ ይሄን ነገር ታሻሽል ብዬ ማስበው ነገር የለም። ስለዚህ በጣም ጥሩ ሚስት እርሶስ? ደሪዬ ቆይ ሲያወራ ትንሽ ኢሞሽናል አደረገኝ፣ ይቅርታ። ደሪዬ በጣም መልካም ሰው ነው፣ እግዚአብሔር በሚያውቅ እውነት ሰው ደሪዬ በጣም ሲበዛ መልካም ሰው ነው። እንደሱ አይነት ባል ስለሰጠኝ በጣም ደስተኛ ነኝ። ማለት የእናቴን የአባቴን ጸሎት ሰምቶ መልካም ትዳር ነው እግዚአብሔር የሰጠኝ። እግዚአብሔር ይመስገን። ለልጆቹም ጥሩ አባት ጊዜ የሚሰጥ ውጭ ውጭ ማይል ቤት እንጂ ውጭ ቤቱን ማሳመር ቤቱን ለልጆቹ ቤቱን ማመቻቸት በቃ ልጆቹ ተጫውተው የሚጠግቡ አይመስለውም።
ይሄንንም ሲያረግ ሲገዛ ሲያስተምራቸው ቁጭ ብሎ ያስተምራቸዋል። በዚህ እድሜያቸው ኮዲንግ ያስተምራቸዋል። በቃ ቁጭ ብሎ ማትስ ያስተምራቸዋል። በቃ ብዙ ነገር የሚያደርግላቸው ባል ነው፣ አባትም ነው። ለኔ ዳሪ በጣም መልካም ሰው ነው። የትም ቦታ ይዤው ብሄድ ማንም ሰው የሚመሰክርለት ነው የምነግርህ። የትም ቦታ ይዤው ብሄድ ማለት ነው ከልጆች ጋር ልጅ ሆኖ ከትንንሽ ልጆች ጋር ነው የምልህ ልጅ ሆኖ ከወጣት ጋር ወጣት ሆኖ ከጎልማሳ ጋር ጎልማሳ ሆኖ ከትልቅ ሰው ጋር ደግሞ ትልቅ ሆኖ የትም ይዘኸው ብትሄድ የማያሳፍር በቃ ልቤ ሙልት ብሎ ደስ ብሎኝ ከፊት ካልጠው በቃ ሲሄድ ደስ ይለኛል። አጠገቡ ሲሆን በጣም ያስደስተኛል። he's such a wonderful human being. ምንም የማወጣለት ነገር የለም። ቁጡ ነው በርግጥ ሲናደድ ቁጣውን እፈራዋለሁ። አሁን ድሮ አልፈራም ነበር እንዳልኩ እንደማያዋጣኝ ሳቅ ትግስት እንደሚያዋጣ ስለማቅ ማለት ነው። በቃ ጥል ወርዳ አያደርግም። ተጣልቼ ተኮራርፈን እንድናደር አልፈልግም። ሌላ ቦታ ሄዶ ሌላ ክፍል ሄዶ እንዲተኛ አልፈልግም። ተኮራርፈን ማለት ነውና ምንድነው የምለው ብዙ ጊዜ ዳሬ መናገር ፈልጋለሁ። ብዙ ጊዜ በቃ የኛ ቤት ህግ ማለት ነው ተኮራርፎ መተኛት የለም። ብንኮራረፈ ራሱ ማለት በቃ በጣም ኃይለኛ በቃ ይሄ ትክክል አይደለም ምናምን ተባብለን ተነጋግረን እንትን ብንል ራሱ አልጋ መለየት የለም። እኔ እዛ ገብቼ ነው ማድረው እኔ እዚህ ነው ማድረው የሚባል ነገር የለም። እና በተቻለ መጠን ተነጋግረን በቃ ደናደሪ ነገ ሲነጋ ደግሞ እንነጋገራለን። ምክንያቱም ሰው ነገ ዛሬን የሆነን ሰዓት ነው እንጂ ከሆነ ደቂቃ በኋላ ያለውን ነገር አያውቅም። እና ባይነሳስ እና ጀስት ሰውጣም እንደዛው ተኮራርፈን ራሱ ከቤት ወጣ በቃ ቻው በለኝ በሰላም ተመለሽ በለኝ በሰላም ተመለሰና ነው አይደለም እንደሪ እና እንደሱ በመባባል ነው እስካሁን ድረስ እንግዲህ ያለ ነው። ፕሮግራማችን ከማጠቃላችን የመጨረሻው እንግዲህ ጥያቄ የሚሆነው ለሁለታችሁም አሜሪካና ልጅ አስተዳደግ እሱና ሁለተኛ ደግሞ እንደናንተ ያንግ ጄኔሬሽን ያንግ ወጣቶች ወደ ትዳር ዓለም ለመግባት እያሰቡ ያሉ የገቡም ውስጡም ያሉት ከናንተ ምን ይማራሉ ምን ትመክሯቸዋላችሁ ብለን ወደ መጣንበት ደግሞ በዓል ሲባል ደግሞ ወደረቁ አይደለም አይደል? ልጅ አስተዳደግ በተመለከተ እንግዲህ ልጆቹ የኢትዮጵያን ባህል እና ወጋው አውቀው እንዲያድጉ የተቻላችንን መጠን እናደርጋለን። ማለት እዚህ ቢኖሩም በየአመቱ ኢትዮጵያ እንመላለሳለን እና አሁን ሊያት 10 አመቷ ነው 10 ጊዜ ሄዳለች ኢትዮጵያ እና በየአመቱ ሄዳ አትሊስት አንድ ወር ከግማሽም ቆይታ ተምራ እዛ የኢትዮጵያን ካልቸር ተምራ አሁን ሊያት በጣም ፕራውድ ናት በኢትዮጵያዊነቷና በካልቸሯ። ይሄ እንደዚህ የሆነበት ምክንያት ምንድነው? በየጊዜው ስለምትሄድ እዛ ያለውን ሁኔታ ስለምታይ የሀገሯን ካልቸር ጠብቃ ነው ያደገችው አይደል? ሌሎቹ ያው እድሜያቸው ገና ነው ግን ያው ብቻ ምንድነው በተቻለ መጠን ሁለቱንም ባላንስ ለማድረግ የዚህንም ሀገር ካልቸር የዛንም ሀገር ካልቸር ለማድረግ ካልቸር አይተው እንዲያድጉ የተቻላችንን ነገር አድርገን በየአመቱም ኢትዮጵያ እየወሰድናቸው ነው እያሳደግናቸው ያለነው። ያ እንዳለው ሊያትዬ አሁን ማርች ላይ ነው 11 የሞላት እስካሁን 10 ጊዜ ኢትዮጵያ ሄዳለች። ሌሎቹም እንደዛው በየአመቱ እንሄዳለን። ሊያት ማለት የመጀመሪያ ልጅ እንደመሆኗ መጠን በጣም የሰራ ነው ሊያት ላይ ነው። ምክንያቱም ሌሎቹ እሷን እያዩ ነው የሚያድጉት። መልካምነት፣ ደግነት፣ ኃላፊ ወሳጅነትን፣ ሰው አክባሪነትን፣ ሃይማኖቷን ጠብቃ እንድታድግ አድርገን ነው ከሷ ላይ ጀመርነው ማለት ነው። ሌሎቹ ደግሞ የሷን ፈለግ እየተከተሉ እንዲሄዱ ነው ያደረግነው ማለት ነው። ያው በተለይ እዚህ ሀገር ልጆች ማለት ነው ከለቀቃቸው እንደሚታየው ነው ከለቀቃቸው ማለት ነው። ግን በብዛት ልጆቹን የምንይዘው በቤተክርስቲያን ስራ እንዲያድጉ አድርገን ነው እያሳደግናቸው ያለ ነው ማለት ነው። ሌሎች ሰዎች እንደሚያደርጉት
እንደሚያደርጉት ባናደርግም በቃ አቅማችንን የፈቀደውን ያህል እየሰራንባቸው ነው ያለን። ቅዳሜ ጠዋት የቤተክርስቲያን ትምህርት ይማራሉ። አቡነ ጎርጎርዮስ እዛ ይማራሉ። ከዛ በኋላ ደግሞ አማርኛና ፊደላትን ወይም ደግሞ ያው እንደ እድሜያቸው ከፊደል ጀምሮ ያለውን ትምህርት እየተማሩ ነው ቅዳሜ ማለት ነው። ከዛ በኋላ ደግሞ እሁድ ደግሞ ከቤተክርስቲያን መልስ ሰንዴ ስኩል የሰንበት ትምህርት ቤት ደግሞ ይሄዳሉ ማለት ነው። ቅድስተ ማርያም ቤተክርስቲያን ይሄዳሉ። ያው እግዚአብሔርን አውቀው ሃይማኖታቸውን ጠብቀው ባህላቸውን ጠብቀው ማህበረሰቡን ወደው የኛን ሰዎች ወደው ማለት ሁሉ ጊዜ እዚህ ሀገር ያለውን ነገር ብቻ እያዩ እንዲያድጉ አንፈልግም እና እንግዲህ አሁን ያለነው እዚህ ደረጃ ነው። ወደፊቱን ደግሞ እግዚአብሔር ያውቃል። የበለጠም ለመስራት ብዙ እየጣርን ነው። በጣም አሪፍ። የመጨረሻውን እንግዲህ ምክር ስጧ። ከእናንተ ምን ይማራሉ? ምን ትመክሯቸዋላችሁ? አሁን በትዳር ላይ ምናሉ አዲስ ለሚገቡም ከዛ እናጠቃልላለን። ጥሩ መካሪ ተናጋሪ ናት። ጥሩ ተናጋሪ ናት። ትዳርን በተመለከተ ትዳር መልካም ነው። እግዚአብሔር ሲጨመርበት ደግሞ የበለጠ ደስ ይላል። ትዳር በመተሳሰብ በትዕግስት በመተባበር እኔ ብቻ ያልኩት ይሰማ ሳይሆን ያንተንም ልስማና የኔንም ጨምርበትና የማይሆነውን አስወጥተን የሚጠቅመንን ይዘን እንሂድ ብለን የምንልበት ትስስር ነው። የፍቅር ትስስር ነው። ምንም አዲስ ነገር የለውም። ብዙ ሰዎች ትዳር ላይ ያሉ ሰዎች የሚያደርጉት ነው። እኔ ብቻ ላሸንፍ፣ እኔ ብቻ ይሄንን አርጊውመንት የኔ ብቻ ይሰማ፣ እኔ ብቻ ይሄ ነገር ይገባኛል አለ ማለት እግዚአብሔርን በመሃል በሁለት ባልና ሚስት መሃል እግዚአብሔርን መክተት ወይም ደግሞ ሁሉም እንደየ ሃይማኖቱ የሚያምነውን መሃል ላይ መክተት እሱ ነው ትዳር። መተሳሰብ በቃ። በጣም አሪፍ ጊዜ። የቀረ ነገር አለ? እንግዲህ ሁሉንም ነገር ተናግረዋለች። አይ ብዙም የቀረ ነገር የለም። እንግዲህ ዋናው ነገር ትዳር ላይ መደማመጥ፣ መነጋገር፣ ነገሮች ሳይውሉ ሳያድሩ ተነጋግሮ መፍታት። እሱ እስካለ ድረስ እንግዲህ ቀሪው የህይወት ጊዜያችንን አንድ ላይ ለመሆን ቃል ተገባብተን ያለ ነው። ዛሬ እንግዲህ በዓል ነው። ምን ተዘጋጀ? የወንድ ድርሻ የሴት ድርሻ የሚባል ነገር እንዴት እንዳገር ቤት አባቴን ነው የመስለው እንዳባቴ ሲቆጣ ምናምን ብለሽ ነበር። አባትሽ ድሮ የሚያደርጉትን በዓል ልጅ ሆነሽ የበዓል ፕሮግራም እያደረገ ነው? በደንብ በሚገባ ምንም አልቀረበትም። መዘጋጀት የጀመርነው ያው ከ2-3 ቀን በፊት ጀምሮ ነው መዘጋጀት የጀመርነው። ቅርጫ ከጓደኞቻችን ጋር ሄዶ ይዞ መጥቷል። እኔ ደግሞ የቤቱ የሚደረገውን ያው ባለቤቴ ጉራጌ ስለሆነ እንዳይቀርበት በቃ ከጾም በኋላ ምንድነው የምትፈልገው ብዬ ስለው ያው ክትፎ ነው ክትፎና አይ ባህልን እውነቱን ለመናገር ከኢትዮጵያ በተሻለ መንገድ ነው እዚህ የምናከብረው ብል ማጋነን አይሆንም። ምክንያቱም ምንድነው ያው ከኢትዮጵያ ስለምንመላለስ ብዙ ጊዜ የሚያስፈልጉትን ነገሮች በሙሉ በየአመቱ እንመጣለን። ቆጮ እዚያም እንጋግራለን። የቅቤ ኢትዮጵያን ማስነጥረን የምናመጣው ጎመንም እዚያ ያለ ጎመን ክትፎ የሚሰራ ሁሉም ነገር አይደል? ስለዚህ እሱን በተመለከተ ከኢትዮጵያ በተሻለ መንገድ እናከብራለን። ፋሚሊም ጓደኞችም ስላሉ ማለት ነው። ያው ኢትዮጵያ ምንድነው ብዙ ፋሚሊ ስላለ ደስ የሚል ነገር አለው እንጂ ባህል አከባበርን በተመለከተ መስቀልም ስናከብር፣ ገናም ስናከብር፣ ፋሲካም ስናከብር ሁሉ ጊዜ ከኢትዮጵያ ባልተናነሰ መንገድ ነው የምናከብረው። ምክንያቱም ልጆቹም ያንን አይተው እንዲያድጉ ስለምንፈልግ ማለት ነው። በጣም አሪፍ። የምታመሰግኗቸው ሰዎች ካሉ እንጂ ጀምሪ። ማመሰግናቸው መጀመሪያ ማመሰግነው ፈጣሪያችንን ቤታችንን ስለባረከልን እዚህ ስላደረሰን 14 አመት ማለት ቀላል አይደለም። በደስታ በፍቅር ከልጆቻችን ጋር
ቤታችን ሙሉ ሆኖ ምንም ሳይጎልብን እግዚአብሔር እዚህ ስላደረሰን ክብር ምስጋና ለሱ ይሁን። ቀጥዬ ደሪ በጣም የምወደው ውድ ባለቤቴ የዘላለም ቤቴ ደሪዬ ሁሉን ነገር ቤታችን እንዳይጎል ደከመኝ ሳይል አግዞኝ ለልጆቹን አስደስቶ በጣም ተወዳጅ አባት ነው። ልጆቹ ሲመጣ ስራ ደርሶ ሲመጣ እንዴት እንደሚቀበሉት እና ፈጣሪ ነው የሚያውቀው። በጣም ደስ ብሏቸው ነው ለሚያደርግልኝ ነገር በሙላ ለኔም ይሁን ለልጆቻችን፣ ለቤታችን፣ ለዘመድ አዝማድ ሁሉ ለሚያደርገው በኔም ቤተሰቦች በሱም ቤተሰቦች በኩል ለሚያደርገው ነገር በሙላ በጣም ደስ ስለምሰኝ እግዚአብሔር ይስጥልኝ። እጅህ ይሙላ አትጣል። በቃ ይሄንን ማለት ፈልግ ስለዳሪ። በተረፈ በኔ ቤተሰቦች በኩል አባቴ በጣም ጥሩ መካሪያችን፣ እናቴ ጥሩ መካሪያችን፣ መልካም የትዳር ምሳሌቶች ናቸው እና እነሱን ላመሰግን እፈልጋለሁ። ወንድሞቼን ቃል ኪዳን፣ ዳንኤል፣ ባለቤቱ ሊዲያ፣ ግራና ቀኝ፣ እቴ፣ አክስቴ፣ እቴ እወድሻለሁ ያለችው እህቴ፣ ውዱ ባለቤቷ ሶሎ፣ ሊትራሊ እናትና አባቴ ማለት እችላለሁ። እህቴና ባለቤቷ ማለት ነው። በጣም ጥሩ መካሪያችን አለው ባያችን። ቫኬሽን ሲመጣ ሌላ ቦታ ከሚሄዱ እኛ ጋር ቢመጡ የሚደሰቱ ሰዎች ናቸው። እግዚአብሔር ይስጥልኝ። እንወዳችኋለን፣ እናከብራችኋለን። በደሬ በኩል ደግሞ ማለት ነው ወንድሞቹን ዳኪ ተሾመ እንኳን አደረሳችሁ። እህቶቹ ሰላም ጉድ ቢታንያ ጉድ ወይም ቢታንያ እንኳን አደረሳችሁ። እናት ደመቀች ቦጋለ ኬሪ እናታችን ሙያ ያስተማረችኝ እግዚአብሔር ይስጥልኝ። ቤቱን እንዳይጎልበት አንቺ ሰርተሽ እንደምታበይው አድርጌ ለማስራት ሞክሬያለሁኝ። እንወድሻለን፣ እናከብርሻለን። እድሜና ጤና ይስጥሽ። ሌሎች እህቶችም አሉ። ሶሪ ወይንሸት፣ ቆንጅት፣ ሂሩት እንወዳችኋለን። አገር ቤት ስንሄድ ሁልጊዜ መጥተው ቤታችንን የሚያደምቁልን እነሱ ናቸው። ልጆቹን መጥተው አይተው አብረው ተጫውተው ከነልጆቻቸው የሚያስደስቱን ሰዎች እነሱ ናቸው። እግዚአብሔር ይስጥልን። አስባችኋለሁ ባላችሁበት። አክስቶቼ፣ አጎቶቼ፣ አንዬ ደጁ፣ በቃ ያልጠራኋችሁ ካላችሁ እንዲሁም ትንሹ ወንድሜ ካሳሁን ከነ ባለቤቱ ለትዳሬ መልካም ነገር ሁልጊዜ የሚመክሩኝ ቤቴን እንዳሙቅ ሁልጊዜ ምክር በየጊዜው የሚሰጡኝ ሰዎች እግዚአብሔር ይስጥልኝ። ጓደኞቼ ቃላት የለኝም፣ ስለ ጓደኞቼ ቃላት የለኝም። ማን እንደሆናችሁ ታውቃላችሁ፣ እዚህ ያላችሁት ማለት ነው። ወዳችኋለሁ። እንግዲህ እንደሷ ተንትኛ ልናገር ግን ጠቅላላ አድርጋ እኔ መጀመሪያ ያው ቡክሪን በጣም ነው ለማመስገን ፈልገው ልጆቹ ጥሩ ስነ ምግባር ኖራቸው እንዲያድጉ ትልቅ አስተዋጽኦ ያደረገችው እንግዲህ ያው ጸባይዋ እንደምታየው ነው እና የልጆቹም ጸባይ ወርቅ የሆነ ጸባይ ነው ያላቸው ልጆቹ ሁሉም። በተለይ ማርክና ሊያት ያው ነፍስም ስላወቁ ጸባያቸው ከሷ ጋር ይመሳሰላል። ልጆቹ ሁለቱ ሳያትና አምኖን ገና ልጅ ስለሆኑ ጸባያቸውን ትክክለኛ ጸባያቸውን አሁን መናገር አይቻልም። ግን ያው ጥሩ ስነ ምግባር ኖሯቸው እንዲያድጉ ስላደረገች እያደረገችም ስለሆነ ቡክሪን በጣም አድርጌ ላመሰግናት ፈልጋለሁ። ሌላ ቤተሰቦቼን በተለይ እናቴን
ላመሰግን የምፈልገው እናቴን ደመቅ ያው እኔን እዚህ ለማድረስ ብዙ ሳክሪፋይስ ከፍላለች። ደመቅ በጣም ወድሻለሁ። እና ወንድሞቼን እኔ መካከለኛ ልጅ ነኝ። ሁለት ከኔ በላይ ታላላቅ አሉ፣ ከኔ በታች ታላላቅ አሉ። የምወዳቸው እህቶቼ፣ ወንድሞቼ፣ ታላላቆቼ ስቲል እኔን ያው እንደ ልጅ ነው የሚያዩት። ታናናሾቼን በጣም ያው ሪስፔክትፉል የሆነ ፋሚሊ ነው ያለኝ። አክቹዋሊ አም ፕራውድ ኦፍ ማይ ፋሚሊ ማለት ያው ሪስፔክት እንደራረጋለን። ስለ እናቴ እንግዲህ ያው ተናግሬ መጨረስ አልችልም። እናቴ ምንድነው አንደኛ ብዙ ሳክሪፋይስ አድርጋለች። ያድርጉ ያው እዚህ ከ30 ዓመት በፊት መጣ ነበር እና እኛ ልጆች ነበር ላይክ የ7ኛ ክፍል ተማሪ ምናምን እና ያው እዚህ ቀርታ ህይወቷ ማሻሻላ እኛን ማምጣት ትችል ነበር። ግን ያው እኛ እዛ ልጆች ስለሆኑ እኛ እዛ ላይ ስላለ ተመልሳ መጣ የምትችለውን ነገር ሁሉ በሙሉ አድርጋ አሳድገናለች። ለዛ በጣም ላመሰግናት እፈልጋለሁ። ሌላ የቡክሪን እናት ፋንዬን ቡክሪ እና እናቷ ፋንዬ ጸባያቸው በጣም ይመሳሰላል። ያው እንዳልኩ መጀመሪያ እናቷን ፋንዬን ነበር ማውቃት እዚህ ስኖር ስለነበረ ያው እሷን ነበር ማውቃት። በጣም የሚመሳሰል ጸባይ ያላቸው በዛ ላይ ደግሞ እሷ ባታመጣት ኖሮ ባለውለታዬ ነች እና ባለውለታዬ ስለሆነች በጣም ላመሰግናት እፈልጋለሁ። አባቷን፣ ወንድሞቿን ቃል ኪዳን፣ ዳንኤል፣ ሚሚ ያው ይሄ ነው ብዬ ባልዘረዝርም የእሷ ፐርሰናሊቲ ከቤተሰቦቿ የመጣ ነው። ጥሩ የሆነ ቤተሰቦች አላት። ያው በዛ ሁሉንም ላመሰግን እወዳለሁ። በጣም አሪፍ። እንግዲህ እናንተ ብዙ ነገር ተናግራችሁታል። እንግዲህ እኛም እንደ ኦልድ ፍሬንድስ ለዚህ ፋሚሊ ምንም ምስክርነት መስጠት አያስፈልግም። በመጣን ጊዜ የምናየው ነው ልጆቻችሁ ላይ ያላችሁ ነገር። በተለይ ደሬ በጣም ስትለፋ ነው ማየ ግቢው ውጪው እንደ አናጺም እንደምንም ከዛ ቅድም ስናነሳው ከነበረው ከዛኛው ቴክኖሎጂ ወጥተ ቤት ውስጥ የምታደርገውን ነገር በሙሉ እንመለከታለንና እውነትም ቡኪ እድለኛ ነች እያልን ነበር እየተወያየን ነበርሉና እኛም ደግሞ እዚህ ሲያትል ስንመጣ በመጣን ሰዓት ከነ ቤተሰባችን የምናርፍበት የምንስተናገድበት በዚህኛው በዓል ደግሞ ከነ ልጆቻችን መተልጆቻችን ከልጆቻችሁ ጋር አብረው ሆነው ልክ እንደ ልጅ እኩል የጊዜ ጥሩ ጊዜ ስፕሪንግ ብሬካቸውን እያሳለፉ ያለበት ጊዜ ነው። ከነሙሉ ከኛ አብረን ካለን ወንድሞቼ ጋር ከነነብዩ ጋር እዚህ መተን ያየነውን ነገር እንዴት ነው ይሄ ደግሞ ህዝብ ቢያውቀው ከዚህ ቤተሰብ ሰዎች ብዙ ነገር ይማራሉ ብለን ነው ይሄን ነገር የሆነ ነገር ማድረግ አለብን። አንድ ነገር ሰርተን በቴክኖሎጂው ዓለም አሁን ባለው ቴክኖሎጂ ከአይ ጋር በተያያዘ እንዲሁም ደግሞ በትዳር ህይወታቸው ላይ ሌሎች ምን ማስተማር አለበት ብዙ የሚያስተምሩት ነገር አለና ይሄን ቤተሰብ ዝም ብለን ማለፍ የለብንም። እኛ እየመጣን በየጊዜው እያረፍን የተዝናናን የተደሰትን መሄድ ብቻ ሳይሆን እኛ ያየነውን ነገር ደግሞ ሌላው ሰው አይቶ ከነሱ መማር አለባቸው ብለን ነው ፕሮግራም የሰራነው። ሁሌም ቤታችሁ መተን እንደ ቤታችን እንድንስተናገድ እንደ ቤታችን ስለምታደርጉ እኛም እጅግ አድርገን እናመሰግናለን። ጥሩ ቤተሰቦች ስላገኘን እናንተም ወደዛ ስትመጡ ሌላ ቤተሰቦች አሏችሁ። እኛም ወደዚህ ስንመጣ ሲያትል በመጣን ቁጥር ምንም አንጨነቅበት ጉዳይ እናንተ ስላላችሁ ነውና እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርካችሁ። ልጆቻችሁን እግዚአብሔር በጸጋ በክብር ያሳድግላችሁ። አሜን አሜን እላለሁ። እንግዲህ የበዓል ፕሮግራማችን እንግዲህ ከልጆች ጋር ሰብሰብ ብለን ማዕድ እንካፈላለን። እዚህ ሲያትል ላይ ተገኝተን ከነቡኪ ጋር ከነደሬ ጋር የሰራነው ፕሮግራም ከዚህ ፕሮግራም ብዙዎች ትማራላችሁ። ይሄን ይመስላል። በድጋሚ መልካም በዓል እያልን በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ። ግሎሪ
ላክስሚስ የመኪናው ቁልፍ ቢጠፋ ቢሰበር ተጨማሪ ቁልፍ ቢያስፈልገው ግሎሪ ላክስሚስ አለሎ። ጥራት ያላቸው ቁልፎችን በተመጣጣኝ ዋጋ እንሰራለን። መኪና ውስጥ ቁልፍ ቢረሱ ያሉበት ድረስ መምጣት ልምድ ባለው ባለሙያ አስተማማኝ አገልግሎት እንሰጣለን። ለማንኛውም የመኪና ቁልፍ አገልግሎት በስልካችን ይደውሉ። አድራሻችን 8532 ፓይኒ ብራንች ሮድ ሲልቨር ስፕሪንግ ሜሪላንድ። ሰርቲፋይድ ስለሆነ በሙያው ደግሞ አስተማማኝ ስለሆነ ግሎሪ ላክስሚስ ሰርቪስ ዲኤምቪ ላይ ተመረጨ። ግሎሪ ላክስሚስ እናንተ ጋር የተዘጋጀ አለ ዲዛይን እነሱም ደግሞ ይዘው ከመጡ ዲዛይን ይቻላል ማለት ነው። አዎ እነሱ የሚፈልጉትን ዲዛይን ይዘው ከመጡ ይሰራላቸዋል። ሰ902 ጆርጂያ አቬኒው ሲልቨር ስፕሪንግ ሜሪላንድ ነው የሚገኘው። ልክ በቃ ቦርደሯ ላይ የዲሲ ቦርደር ላይ